ያጣሁት ነገር ለዘላለም ህይወት ስለጠቀመኝ ያጣሁት ነገር ለእግዚአብሔር ስራ ስለጠቀመኝ እንዳጣሁት አይሰማኝም እውነት ለመናገር ፌድ ማያረግብኝ መዝሙር እንደዛ ነው የእግዚአብሔርን ማንነት ግሎሪፋይ የሚያደርግልኝ በቃ አሁን ሳሚ እግዚአብሔር አድናቂው ነው ላይ በቃ በጣም ነው የሚያደንቀውና ፌድ አያረግም በዛን ጊዜ የነበረው መንፈሳዊ አካሄድ ምን ነበር በጣም 100% ነበር ምን ወሰደው በቃ ይሄ እንዴት ነው ሰማይ ላይ እንደሚሆን ብገባ ይቀበለኛል ማገልገል ምናምንማ ለኔ በጣም ሩቅ ነበር መድረክ ላይ መቆም በጣም እሱ ሌላ ታሪክ ነው ግን እንደው ቸርች ገብቼ የዋለኛው ወንበር ላይ ለመቀመጥ ራሱ እችላለሁ አለኝ ወይ መብቱ ስለ ነገሩ እንዴት እንደሆነ እንዴት እንደማልፍ ምን በቃ በእያንዳንዱ አብሮኝ በሚያገለግሉ ሰዎች ቢያንስ 6-7 ጊዜ ግልጽ ባለ መንገድ እግዚአብሔር ተናግሮኛል እንደማንኛውም ሰው ዲቪ ደርሶን ሄድ ነው እንደማንኛውም ሰው አይደለም ሳሚ እኛ አልደረሰን እንደማንኛውም ዲቪ ደርሶት እንደሚሄደው ሰው ሃምብል ካልሆነ እኔ ስቲል አንደኛ አይደለም ለማገልገል እግዚአብሔርን ጌታ ኢየሱስንም አውቃል ብዬ አላስብም ምክንያቱም እሱን ያወቀ ሰው እሱ ያሳየን ነገር ሃምብልነስ ነው አገልጋይነት እግር ጠቡኝ ሳይሆን እግራችሁን ልጣ ማለት እንደሆነ ከክርስቶስ ተመረያለሁ ቤቴ ጸሎት ቤት ይባላል የሚለው ቃል ነው በሌሊት የቀሰቀሰኝ አንተና ጓደኞች የመዝሙር ቤት አደረጋችሁት አንዳንዶቹ ደግሞ ቤቴን የትንቢት ቤት አደረጉት ዛሬ በጣም ትልቅ እንግዳ ይዘንላችሁ መተናል በጣም ትልቅ በጣም የምንወደው ስናገለግል ባገለገልንባቸው አጋጣሚዎች ሁሉ ከዘማሪዎቻችን መካከል መዝሙሮቹ አይጠፉም ፈርስት ስንዘምር ሳሚ አለ ሰከንድም ከዘመርን ሳሚ አለ ፊፍዝ ኬርንም ሳሚ አለና ሳሚዬ ወደ ስቱዲዮአችንም ወደ ኢትዮጵያም እንኳን ደህና መጣ በጣም አመሰግናለሁ እንኳን ደህና ቆያችሁ እንኳን ደህና መጣ ደስ ብሎናል እዚህ ስለተገኘ እሺ በጣም ሚቺ የሚባል አንድ አባላችን አለ ለስራ ከኢትዮጵያ ውጪ ነው ያለውና ሚቺ ቢኖር ያንተን መዝሙር እየሰማው ነው ያደኩት ይለነበረ ጮጬ ስለሆነ እኛ ግን እኩል በወጣው አብረን እየሰማን የኖርናቸው በጣም ድንቅ የወርሺፕ ዘማሪዎች አሉ ሳሚ እንደው በጣም አሰፋው ካላሉኝ ተመልካቾቻችን ሳሚ ቢተነፍስ እንኳን የሆነ ወርሺፕ ነው የሚተነፍሰው እንላለን ይናዳክ ዋው ሰይ በጣም ደስ ይላል ጥሩ ኮሜንት ነው ምክንያቱም ዘምረን ስፔሻሊ አሁን ላይ ከነናዋ ከአንዳንድ አገልጋዮች ስንማር ከምስጋና በኋላ አምልኮ እናደርጋለን ወርሺፕ ስንመራና አምልኮቻችን ብዙ ጊዜ በተለይ ኔጋ እንዳጋጣሚ ይሁን ያንተ መዝሙሮች ይመጣሉና ስለዚህ ዝማሪዎች እግዚአብሔርን በጣም እባርካለሁኝ ሳሚ በመጀመሪያ ከዛ ቁጥር 2 አልበም ላይ እንደዚህ ትላለህ እንኳን ወዳጆቼ እኔም ለራሴ እዚህ መድረሴ አስቤው አላውቅም በህልሜም በሆኔ ይሄን ያልከው ከኢትዮጵያ ሳትወጣ ቁጥር 2 አልበም ላይ ነው እና አሁን ደግሞ ከዛን ጊዜው በኋላ በእድሜም በእግዚአብሔር ቃል ዕውቀት በመንፈሳዊነት ጨምረሃልና ያን ጊዜ እዛ ላይ ቆመ እኔ ራሱ እዚህ አልደርስም ካልክ አሁን ካለህበት ጊዜ አንፃር አይተህ እስኪ ትንሽ ልጅነትህን እናሳየን እንዴት ነበር አዲስ አበባ ነው የተወለድከው አይደል ጎተራ አዎ አስመራ ነው የተወለድኩት ይሄ አዲስ ነው እሺ አስመራ ነው የተወለድኩት እድሜ ትንሽ I think 6 አመት ወር እንደዚህ ሲሆን ወደዚህ መጣው ከዛ ደግሞ ተመልሼ ወደዛ ሄድኩ 2 አመት ቆይቼ ወደዚህ ተመልሼ መጣሁኝ የልጅነት አስተዳደጌ ያው እንደማንኛውም አብዛኛው ኢትዮጵያዊ ልበል ነው ያደኩት በአገልጋይ ቤተሰብ ውስጥ ነው ያደኩት እንኳን ወዳጆቼ እዚህ መድረሴ እኔ ለራሴ አስቤው አላውቅም በህልሜም በሆነ የሚለው አንዳንድ ጊዜ ራሳችንን ስንመለከት እግዚአብሔር ከሚናገረን ነገር ጋር ራሳችንን ስናስተያየው እግዚአብሔር ሲናገረን ራሱን አይቶ ነው የሚናገረን እኛ ስንሰማው ደግሞ ራሳችንን እያየን አካባቢያችንን እያየን የብዙዎች አባት አደርጋለሁ ሲለው አብርሃምን እኔ እኮ ልጅ የለኝም ውጣና ከዋክብትን ቁጥር የመሬትን አሸዋ የምድርን አሸዋ እይ ሲለው አብርሃም ያያል ግን ብቻውን ነው
የእግዚአብሔር የመጣልህን የእግዚአብሔርን ቃል ከራስ ጋር ስታስተያየው ማይታመን ማይሆን የማይመስል ነገር ምታት የሚመስል ነገር ነው እውነት ለመናገር እና ግን እግዚአብሔር ታማኝ ስለሆነ የተስፋ ቃልን የሚፈጽም አምላክ ስለሆነ በዛ በልጅነት ወራት የተናገረኝን ነገሮች እግዚአብሔር ደግሞ በህይወቴ ስቴፕ ባይ ስቴፕ ያደረጋቸው ሳይ ያኔ ነቃሁኝ እውነትም እዚህ መድረሴ እኮ ሰው ለሰው ተመኝለት ለወዳጅ በጣም ለምትወደው ሰው እንደው ምን ላይ እንዲደርስ ትፈልጋለህ ብለህ ብትመኝለት ልክ አለው ለራስህም ደግሞ ምንድነው እንደው በቃ ጥሩ ቦታ ላይ ደርሳለሁ ስትል ስታስብ ስትመኝ እሱም ልክ አለው ግን በህልምህም በውንህም ልታስበው የማትችለው ነገር ውስጥ እግዚአብሔር ሲያስገባህ ያኔ ከእግዚአብሔር ችሎታ ያንን ማድረግ የሚችል የእግዚአብሔር ችሎታ የሰው ምኞት ሳይሆን የእግዚአብሔር ችሎታ የእግዚአብሔር አቅም የእግዚአብሔር ታማኝነት ነውና ከልጅነቴ ጋር የማይገናኝ ነገር ውስጥ እግዚአብሔር ስላስገባኝ እምልህ በአካባቢህ ሰዎች መተው ንግግር ለማድረግ ማትበቃን ሰው በብዙዎች ፊት እግዚአብሔር ሲያቆም መቼም የእግዚአብሔር ቸርነት ነውና እሱን ሳይ ነው እንደዛ የዘመርኩት አሁን ደግሞ ምን ልትል እንደምትችል አስባለሁ ያኔ እንደዛ ካልክ እንደዚህ በስተህ ልጆች ኖረው ምናምን በአገልግሎት በደንብ ሰፍተህ አሁን ደግሞ በጣም እንደምትደነቅ አስባለሁ እደነቃለሁ አይ ቲንክ አሁን ቅድም እንዳልከው ትንሽ መቼም እግዚአብሔር ያበራልኝ ከመላቸው ነገሮች አንዱ ያኔ በረከት ብለን የምንቆጥራቸው ነገሮች አሉ እና ምናልባት መኪና መንዳት ሊሆን ይችላል ጥሩ ምግብ መብላት በራሱ ተባረከ ሰው ነው ይባላል ያስብላል ትንሽ ገንዘብ መያዝ እንደዚህ እና አሁን ደግሞ ሞር የእግዚአብሔር ፈቃድ በኔ ላይ መፈጸሙን አሁን ስለወለድኩ ስላልወለድኩ ስላገባው ስላላገባው ሳይሆን በቃ ባለኝ ነገር በኔ ሁኔታ ልጁን በኔ ሁኔታ ይገለጽ አይደለም ይላል ጳውሎስና በኔ ሁኔታ የእግዚአብሔር ፈቃድ የእግዚአብሔር ሐሳብ የእግዚአብሔር ደስታ መገለጡ ሞር ያስደስተኛልና ሞር ፎከስ ያደረኩ ያለሁት እዛ ላይ ይመስለኛልና አሁን በልበባል አይ ቲንክ እሱን ነው መናገር የምችለው that's nice so ስለ ልጅነት ትንሽ ላይ ሰጥተናል ስለ መዝሙር እናወራና መጀመሪያ ሰምተው አይምሮ ውስጥ የቀረ የልጅነት መዝሙር ወይም ደግሞ እኔ ልዘምር እችላለሁ ወይ የሚለውን ሐሳብ ወደ አይምሮ የመጣው መቼ ነው እንዴት ነው ታስታውሳለህ አዎ በተለያዩ ኢንተርቪዎች ላይ ተናግሬያለሁ መሰለኝ 12 አመት ልጅ ያለው ነው የመጀመሪያ መዝሙር የጻፍኩት የተቀበልኩት በዛን ጊዜ ግን የተስፋዬ ጫላን መዝሙሮች ቁጥር 1 መዝሙር ምን ሰማበት ጊዜ ነው የነበረው ፓስተር መስፍን ማሞ አሁን ማዳን እነ ሄኒ እነ ዝርቾ ያኔ እኛ ተከራይተን የምንኖርበት ግቢ ውስጥ ይጸልዩ ነበር ትሬኒንግ ያደርጉ ነበር እነሱ የሚሰሙት የሚዘምሩትን መዝሙር በጣም ሰማ ነበርና በእነሱ መዝሙሮች ነው በቃ ዘማሪ እንደመሆን ምንም ማላቀውን ጊታር አንስቼ ነው ዝም በመግረፍ ነበር መዘምረው እና ምንም ኮርድም ምንም ሳላቅ ግርፍም ሳላቅና ቢትም ሳላቅ ሶ በዛ ውስጥ ነው ዘማሪ ወደ መሆኑ የተቀረስኩት ተስፋዬ ጫላ ኢንፍሉዌንስ አድርጓል ማለት ነው በጣም ድምጼን ከሱ ለመለየት ትንሽ ጊዜ ፈጅቶብኛል በጣም ትንሽ ጊዜ ፈጅቶ አሁን ግን በጣም ኮምፕሊትሊ ዲፈረንት የተለያያችሁ ናችሁ በመሃል የምር በጣም ይጨንቀኝ ስለነበር ጸልይ ነበር እጄን ጉሮሮዬ ላይ ጭኜ የራሴን እንደገና ደግሞ በቃ ይሄ ወፍራም ድምጽ ቤዝ በጣም ወዳለውና በጨለማ እየሄድኩኝ የተስፋዬ ደግሞ በጣም እና ከሱም ድምጽ ለመለየት በጣም ከባድ ነበር በብዛትም ዘምራቸው የሱ መዝሙሮች ስለነበሩ አይ ቲንክ ሳሚ አሁን በ12 አመት ነው የመጀመሪያው መዝሙር የጻፍከው ከዛ ትምህርት ቤት ውስጥ የተማሪ ፌሎሺፕ ሊደር ነበር ከዛ እየተጋበዝክ ምናምን ማገልገል ጀምረሃል የሆነ ሰዓት በኋላና ቅድምም ትንሽ ኦፍ ካሜራ ሃይላይት ሳነሳብህ ነበር ልጅነቴን ነጥቆኛል ወይም እንደው ነጥቆኛል ጥሩ አማርኛ ባይሆን እንደ ልጅ ተጫውታ አድጋሃል እንደዚህ አይነት የልጅነት ኤክስፒሪየንስ ኦልሬዲ ሲሪየስ የሆነ ላይፍ ውስጥ ገብተሃልና በኋላም ደግሞ እንመጣበታለን በጣም ከጥቂት ጊዜ በኋላ ነው ከቤትም ደግሞ ይወጣውና
እንደ ልጅ አይነት አስተዳደግ ነበረ ሁላችንም እንደምናስበው አይነት አልነበረኝም። እንዳልከው ልጅነቴን ነጥቆኛል። በጣም ትክክለኛ አማርኛ ነው ለኔ በነገራችን ላይ። ምክንያቱም ምንም ማቀው ጨዋታ የለኝም። ምንም በጊዜ በእድሜ ከነበሩት ጓደኞቼ እንደውም የምለይባቸው ላይክ እግር ኳስ ሲራገጡ ሲጫወቱ እንዴት ነው ልክ እንደዛ ነው። ሲቀጥል የማረጋቸው ልብሶች ራሱ በዛን ጊዜ አይ ቲንክ አንዱ ኮት አሁን የምጠላበት ምክንያት ላለሱት የበዛ እድሜ አምቶክ ነበር 6ኛ ክፍል 7ኛ ክፍል ሆኜ በተለይ ከበዓል በኋላ በቃ ኮት አድርጌ ነበር ትምህርት ቤት ሁሉ ሄደውና ሳልኩት ታውቃለህ በልጅነት ማለት ነው እና ነጥቆኛል። ግን መቼም ያጣሁት ነገር ለዘላለም ህይወት ስለጠቀመኝ ያጣሁት ነገር ለእግዚአብሔር ስራ ስለጠቀመኝ እንዳጣሁት አይሰማኝም። እውነት ለመናገር ግን ባላንስ ማድረግ ግን ጥሩ ነው ይላል። አሁን ደግሞ ሳይ it's good ባላንስ ማድረግ በጣም ኦኬ። ሶ ከዚሁ ጋር ያይዘን አባቴ በጣም ጥሩ አገልጋይ እንደሆኑ እናውቃለንና ኢንፍሉዌንስ አድርገዋል ብለን እናምናለን። at the same time ደግሞ በትክክል ትምህርትህን እንድትማርም ፕሬሸር ያደርጉብህ ነበርና እንዴት ነበር ያን ሲቹዌሽን? በዛው ቀደም ይሱም ስለጠቀሰው እሱም በዛው ንገረን። ምንም ጥያቄ የለውም። በክርስትና ህይወት በተለይ ለጌታ በመታመን ጌታን በማስበለጥ በማስቀደም ላይ በጣም ትልቅ ኢንፍሉዌንስ ቆራጥ በመሆን ለእግዚአብሔር ስራ ለእግዚአብሔር ነገር ጨካኝ በመሆን በጣም ብዙ ነገሮችን ተካፍያለሁ። በልጅነት እንኳን እድሜ ከማያቸው ነገሮች ስላለኝ ሳይሆን የሚያደርጋቸው ነገሮች ሳይ እምቢ የሚላቸውን ነገሮች ቢወስዳቸው ቢያገኛቸው ቢቀበላቸው እንኳን ለሱ ለሁላችንም ጥቅም የሚሆኑ ነገሮችን ነው እግዚአብሔር አላለኝም ሲል የእግዚአብሔርን ድምጽ ሲሰማ በጣም ይገርመኝ ነበር። በዛ በጣም ብዙ ኢንፍሉዌንስ አድርጎኛል። የኔና የአባቴ ችግር ልበለው የነበረው ባላንስ አለማድረግ ይመስለኛል። አሁን ካደኩ በኋላ ቁጭ ብለን ስናወራቸውም ስናስባቸውም እሱ ትምህርት ብቻ እንድማር አይደለም። በዛን ጊዜ የነበረው መንፈሳዊ አካሄድ ምን ነበር? በጣም 100% ነበር የምንወሰደው። በቃ ይሄ እንዴት ነው ሰማይ ላይ እንደሚኖር ምድር ላይ እንደሚኖር አለ። ምግብ እንደሚያስፈልገን አናስብም፣ መተኛት እንዳለብን አናስብም፣ መማር እንዳለብን ቤተሰብ እንዳለን አናስብም። እና በቃ ጥፍት ብለን አገልግሎት ውስጥ ገብተናል። እንደ ወላጅ ይሄንን ስታየው የሚሰማ ስሜት አለ። ከነቃ በኋላ ልጄ ምን ላይ ነው የሚሆነው ብለሽ ስታስቢ እና የሱ ጭንቀት የሱ ሐሳብ እሱ የነበረ ይመስለኛል። አሁን ነው ሳስበው እኔ ደግሞ በነበርኩበት ዓለም ውስጥ ደግሞ በቃ ምን አለ ከዚህ ውጪ ምን አለ ከዚህ ትምህርት ምንድነው? መብላት ምንድነው? መጠጣት ምንድነው? ሰው በቃ ባይበላስ ባይጠጣስ ካገለገለ እዛ ነገር ውስጥ ነበርኩና ያንን እኔም ባላንስ እያደረኩ አልነበረም። እሱም በጣም ይጫነኝ ነበርና ለትምህርት እንድማር ብቻ ሳይሆን ስነ ስርዓት እንዲኖረኝ በላይፍ ራሱ ፕሪንሲፕል ውስጥ እንድኖር በጣም ይፈልግ ነበር። በጊዜ እንድገባ ለምሳሌ አንዳንድ ጊዜ አገልግሎት 1 ሰዓት ቤት እንድገባ ነው የሚፈልገው። 1 ሰዓት ቤት አገልግሎት እያገለገልኩ 10 ደቂቃ ባረፍድ እቀጣለሁ። ለምን ለአገልግሎትም ሄጄ ለምን በእነም ፕሪንሲፕል አይምሮ ላይ ማስቀመጥ አለብህ። ፎከስድ መሆን አለብህ፣ መታዘዝ አለብህ እና አይ ቲንክ ያም አቀቶኝ ይመስለኛል። መቼም በህይወቴ ካጠፋኋቸው ጥፋቶች እግዚአብሔር ለመልካም ከቀየረልኝ ጥፋቶች ከመላቸው በቃ እኔም አደኩ ጎረመስኩ ማድረግ እችላለሁ መኖር እችላለሁ ማሳየት እችላለሁ አልኩ። በጣም በልጅነት እድሜ ነው ከቤት የወጣሁት። ካልሳሳትኩ 18 ዓመቴ ማለት ነው ብቻዬን መኖር የጀመርኩት። ለኢትዮጵያ በጣም 17 ዓመተኛ ሌላ ታሪክ ላይ ነው እኮ ከባድ ነው። አንድ ጓደኛዬ ጋር ሄድኩኝ። ከሱ ጋር ትንሽ ጥቂት ወራት ኖርን። ከዛ ግን በቃ ስራም እንደዚህም ጀምሬ በራሴ ወጣሁ። ከወጣሁ በኋላ ግን የገባህበት ሰርክል እንደ እድል ሆኖ ጥሩ የሚባል ይመስለኛል። እንደው ዲቴይሉን ብዙ ባላቀውም ከነ አውተሽ ከነ ዳጊ ከነ ተኬ ምናምን ጋር የዛ ሰሞን ነው የነበራችሁት? አዎ ምን መሰለ
የወጣሁበት ሞቲቭ ራሱ ጌታን ለማገልገል ነው። የሆነ በጣም ሱስ አስቸግሮኝ እዛ ሱስ ያንን ሱሱን በሚገባ በነፃነት በግላጭ ለማግኘት ሳይሆን የአገልግሎት ሱስ ነው ያለብኝ። እሱን በቃ ጌታን ለማገልገል በቃ ሰፊ እድል አገኘሁ በሚል ነው የወጣሁት። አገኛለሁ ለሱ ነው የወጣሁትና ስወጣ እነ ሚኪ ቸርች የተቀባ እዛ ነበርኩ። ከዛ በኋላ እንዳልከው ወዳጆቼ እነ ተኬ እነ ዳጊ እነ ኬፋ ፌሎሺፓችን ጥሩ ነበረ። ከአገልግሎት ውጪ ብዙ እንገናኛለን፣ እንውላለን፣ እናድራለን አንድ ላይ። እንደዛ አይነት ላይፍ ውስጥ ነበር። በብዛት ገጠር ይሄዳለሁ አገልግሎት ማለት ነው እና በዛ ነገር ውስጥ የታጠርኩ ነበርኩ እና በዛ ደስተኛ ነኝ። እግዚአብሔር ይመስገን። አልባከንክም ወጣ በፍጹም እግዚአብሔር ረዳኝ። ስለዚህ እስቲ ስለ መጀመሪያ አልበምህ ንገረን። የመጀመሪያ አልበሜ አብዛኞቹ መዝሙሮች የተዘመሩት ወይም የተቀበልኳቸው የጻፍኳቸው በፌሎሺፕ ውስጥ ነው በብዛት። ከመጀመሪያ አልበሜ በፊት ያው በምድር አለፈላት ከነጌታ ያውቃል ጋር ሚኪ ቸርች የተዘመረ መዝሙር ለዛ ነው በዛ ነው እሱ ላይ ነበር ካንተ የሆነ የሰርግም መዝሙር ሰርግ በኋላ ኦኬ ሰርግ በኋላ ነው አትገመትም የሚለው መዝሙር ቁጥሩን ምለው ነኝ በማለዳ ምስጋናዬ የሚለው አበዛለሁ የሚለውን ቁጥሩን ምለው ነኝ። ያው የጎርምስና ድምጼ ስለነበረ ትንሽ አይ ቲንክ አሁን እንትን ይላል መሰለኝና እነዛ መዝሙሮች አሁን የተቀበልናቸው ኦልሞስት አብዛኞቻችን ከአንዱ መዝሙር ውጪ በቃ ወይ ስቱዲዮ ውስጥ ሆነን ነው ወይ ደግሞ ቸርች ተንበርክከን እየጸለይን ወይ ለአገልግሎት ልንወጣ ስንል ወይ መድረክ ላይ ነው እና እሱን ኤክስፒሪየንስ በቃ አምልኮን ከጌታ ጋር ኮኔክት የመሆንን ነገር በጣም እግዚአብሔር የተጠቀመው በዛች ቤተክርስቲያን በተቀባ እግዚአብሔር ቃል ቤተክርስቲያንና እዛ ላይ ነው አብዛኞቹ የቁጥር አንድ መዝሙርም በነገራችን ላይ ቁጥር አንድ መዝሙርንም ለማውጣት በጣም የገፋፋኝ ነገር ቤተክርስቲያኒቱ በጊዜው ፋይናንሻሊ በጣም ትቸገር ነበር። በጣም ዋጋ እየተከፈለ ነበር የሚገለገለው። ጥቂት ሰዎች ናቸው እንደው ደህና ገንዘብ ኖሯቸው ሰፖርት የሚያደርጉት። ቸርቹን ቦሌ ነው፣ ትልቅ ግቢ ነው፣ ውድ ነው እና አብዛኛው ሰው ወይ ተማሪ ነው ወይ ስራ የሌለው ወጣት ነው እና በዛን ጊዜ ፈንድሬዞች ይደረጉ ነበር እና ለቤተክርስቲያን የሰጠሁት እሱን አልበም ሁሌ በልቤ መኝ ነበር ፈልግ ነበር እንደ በኩራት አድርጌ ለእግዚአብሔር ቤት መስጠትና ያው ቤተክርስቲያኒቱ የስቱዲዮ ወጪ ከከፈለችልኝ በኋላ ይሄንን አድርጌያለሁና በብዛት ቁጥር አንድ መዝሙሮቹ በዛ አይነት ሁኔታ ነው በፌሎሺፕ ውስጥ በአምልኮ ውስጥ በጸሎት ውስጥ ነው የተቀበልኳቸው። በስንት ዓመተ ምህረት ማለት ነው? 96 አዎ በፈረንጅ 2002 ይመስለኛል የወጣው አልበሙ። እንትን ሲጀምር የመጀመሪያው ትራክ በመጀመሪያ ላመስግን በጣም አሜዚንግ ነው። ሁሌም በስሰማው በጣም ይገርመኛል እና በአልበሞች እንዲ ፐርሰናል ብዙ ላይፍን ጣልቀን ስለማናቅ በአልበሞች ውስጥ ግን ያንን ሪፍሌክሽን አያለው። ማለቴ በመጀመሪያ ላመስግንህ፣ በመካከሉም ምስጋና ነው፣ በመጨረሻም በምስጋና ነው መደመደመው ይላልና ቀደም ካነሳሁት ጋር አንድ አይነት ሐሳብ አለው። በመዝሙሮች በብዛት ወርሺፖች ናቸው፣ በብዛት አምልኮች ናቸው እና እኔ አንዳንዴ ምን አይነት ጥያቄ ይፈጥርብኛል። በቃ ጄነሪ ታይፕ ይሄ ነው ብለህ ሆነ ብለህ የአምልኮ መዝሙሮች ብቻ ነው የምትጽፈው ስትጽፍ ወይንስ የምርም በቃ እንደዛ ነው የምትቀበላቸው መዝሙሮች? አይ ቲንክ ከህይወት አቋም ጋር የሚያያዝ ይመስለኛል የመዝሙር መቀበል ወይም ደግሞ መጻፍ ወይም መዘመር። አሁን እኔ ያልጻፍኳቸውም ያልተቀበልኳቸውም የወዳጆቼን መዝሙሮች እዘምራለሁ። ስዘምር ግን በጣም ፒኪ ነኝ ብል ደስ ይለኛል፣ እመርጣለሁ። መዝሙር ተብሎ ጉባኤ ሁሉም የሚዘምረው ሰው ሁሉም የሚዘምረውን አልዘምርም። ማልዘምራቸው መዝሙሮችም አሉ። ማለት የህይወት አቋም ነው ስል እኔ በህይወቴ እግዚአብሔር የእስራኤልን ህዝብ ከግብጽ ሲያወጣ የተናገረው ነገር አለ። ያላቸው ምንድነው? ያመልከኝ ዘንድ ያገለግለኝ ዘንድ ህዝቤን ልቀቅ ነው ያለው እግዚአብሔር። እና የተጠራሁበት ዓላማ ከጨለማ ወደሚደነቅ ብርሃን የመጣሁበት ዓላማ እሱን ላደንቅ ነው ብዬ ነው እኔ ማምነው። እና የምቀበላቸው መዝሙሮች ወይም ደግሞ ምጽፋቸው መዝሙሮች
እሱን ከማድነቅ ጋር በቃ የተፈጠርኩት ለዚህ ነው። ስለዚህ ሌላ ነገር ሊበልጥብኝ አይገባም። አይኖ ስለበላው እግዚአብሔርን አመሰግነዋለሁ። ማዕድ ቀርቦ እኮ ጌታ ሆይ ስለዚህ ማዕድ እናመሰግናለን ብዬ ስለሰጠኝ ስለዚህ ምግብ አመሰግናለሁ እኮ እለዋለሁ። ልክ እንደ መዝሙሮቼ ከፍ ባለ ዙፋን ላይ የተቀመጥከው አይደለም ማዕድ ላይ ሆኜ፣ ግን ያ ግን አይበልጥብኝም። ያ ግን ቢግ ዲል በቃ የህይወቴ ሃይላይት እንዲሆን ግን አልፈልግም። ምክንያቱም አባቶቻችን ሳይበሉም አገልግለውታል። በህይወት ከፍታ ብቻ ሳይሆን በህይወት ዝቅታም ውስጥ እያለፉ ስለ ስሙ ዋጋን ከፍለው አገልግለውታል እና ከዚህ የተነሳ እንዲበልጥብኝ የምፈልገው ወርሺፕ ነው። በቃ ሁለተኛ አንደኛው የህይወት አቋም ብያለሁ። ሁለተኛ በቃ ሰማይን ኤክስፒሪየንስ ማድረግ ከፈለግን ሰማይ ከዚህ ውጪ ምንም የለም። ስለዚህ ያ የእግዚአብሔር ፈቃድ በሰማይ ያለው ሐሳቡ በእኛ ዘንድ ሆኖ ደግሞ ያንን ኤክስፒሪየንስ ማድረግ መለማመድ ከፈለግን ሰማይ የሚለውን ማስተጋባት ካለብን ደግሞ ሰማይ ከቅዱስና ውጪ ሰማይ ከእግዚአብሔር ውጪ ሌላ ነገር ትልቅ የለም። ከዚህ አንፃር ነው ይመስለኛል። እኔ የምር መዝሙር ሁሌ ስባል የማስበው ፌድ ማያረግብኝ መዝሙር እንደዛ ነው። የእግዚአብሔርን ማንነት ግሎሪፋይ የሚያደርግልኝ በቃ አሁን ሳሚ እግዚአብሔር አድናቂው ነው ላይ በቃ በጣም ነው የሚያደንቀውና ፌድ አያረግም። እንደዛ አይነት መዝሙርም ላይ ሄደን እንዘምራቸዋል። በቃ እግዚአብሔር ማንነት ላይ ያሉ ናቸውና which is nice። ከሁለተኛው በፊት ነው ወይስ ከሁለት በኋላ ነው ከዳጊ ጋር የዘመራችሁት? ኮሌክሽን ሚሊኒየም ላይ ነው። አይ ቲንክ ከሁለት በኋላ ነው። በእኛ 2000 ዓመተ ምህረት ከቁጥር 2 በኋላ ማለት ነው። ሶስተኛው ሳይወጣ እሱ ላይም በጣም የሚገራርም መዝሙር አለ። እልልታ የኮሌክሽን መዝሙር ነው። እልልታ መጥቻለሁ መልክህ ነው ነው which is በጣም እሱም መዝሙር አይ ቲንክ ሳሚን ሞር ከሰው ጋር ከዛ በኋላ አልሰራህም አይደል? አይ ብቻ ከዳጊ ጋር ብቻ ነው የሰራው። ሲንግል ከአብርሽ ጋር አንድ ሰርታል አይደል? በስራው እሱ በኋላ ነው። እስቲ አሁን ከአንድና ከሁለት ወደ 3 ከመምጣታችን በፊት በጣም የምታስታውሰው ወይም ደግሞ በጣም በሚገርም መነካት የጻፍከው መዝሙር ካለ ከአንድና ከሁለት ካለው ከዛ መዝሙር ጀርባ በደንብ ቁጥር 1 ላይ ባለፈው ስናገር ነበር ቸርች መድረክ ላይና ቀደም ካላችሁኝ ጋር ላነሳላችሁ ነው። ለምሳሌ ብዙ ስለማልፈበት ነገር አልዘመርም። ብዙ ግን ያኔ በዛ በክፉ ቀን በጨለማውን ቅርብ ጊዜ ሪሚክስ አድርጌዋለሁ። እግዚአብሔር ብቻ ጮኸቴን ሰማ የሚለው መዝሙር በህይወት ከባድ አጣብቂኝ ውስጥ ነበርኩ። በማጣት ቸገር ነበር። ገንዘብ ቶሎ ያልቅብኛል እና ሰው ሲያየኝ ደግሞ እንደዛ አልመስልም። በጊዜው በጣም ተንደላቅቄ ያደኩ ነው መስሏል። በጣም ብዙ አጥቼ ያጣውባቸው ጊዜያቶች ነበሩ። በጣም ሩቅ መንገድ በእግሬ ሄጄ ያገለግልኩባቸው ጊዜያት ነበሩ። አገልግዬ ቤቴ ገብቼ ያው ብቻዬን እኖር ስለነበረ የምበላው ነገር የሌለኝ ጊዜ ነበረ እና ከዚህም በመነሳት ይመስለኛል አንድ ቀን በቃ በጣም እንትን ብዬ ሰው በጣም ምንም ሳይኖረኝ የመቶ ብር በዛን ጊዜ ትልቅ ነው እና የመቶ ብር ዝርዝር ይጠይቀኛል። እኔ እኮ 50 ሳንቲም ቢኖረኝ የምልበት ሰዓት ነው እና በጣም እና ሚሪንዳ እና ላቭሊ ብስኩት የሚባል ነበር። አሁን ዳላላቀም ሁለቱም የሚገናኙ አይደሉም። ጣፋጭና ጣፋጭ ናቸው እና ሁለቱን ከሱቅ በብድር ከፍላለሁ ብዬ ገብቼ ጠጥቼ ተኛሁኝ። ለምንድነው ሁለቱን ኮምባይን የማይደረጉ ነገሮችን የመረጥኩት? በጣም ስኳር ስላለው እንዲዘጋኝ ማለት ነው። ቀኑ ሙሉ አልበላሁም። ነገም አይ ዶንት ኖ ለሊትም ላድር ነው ሳልበላ። ስለዚህ በቃ እንዲዘጋኝ ብዬ በኋላ ግን በቃ የእግዚአብሔር መገኘት የእግዚአብሔርን ህልውና ራሱ እግዚአብሔርን ሳስብ ለካ በቃ ደጃፋችንን ዘግተን የጠየቅነውን ጥያቄ የሚመልስ አምላክ ነው። በቃ ይሄ ችግረኛ ጮኸ እግዚአብሔርም ሰማው ነው የሚለውና የሚሰማ አምላክ ነው፣ ለሚታመኑበት ደግሞ የሚታመን አምላክ ነው በሚል
የዛን ጊዜ ነው ይህንን መዝሙር የተቀበልኩትና እግዚአብሔር ብቻ አሁን በዛ ሰዓት እውነቴን ነው የምላችሁ አብረውኝ የሚያገለግሉ ሰዎች እንደራበኝ አያውቁም። ባስታውሳቸው ጊዜውን በቃ አብረን ጥሩ ፌሎሺፕ አድርገን ምናምን አብረን ጥሩ ፕሮግራም አድርገን አገልግለን ቻው ብያቸው ነው ወደ ቤት የምሄደው እና ማንም ሰው አያውቅም። እንግዲህ ራበኝ ብዬ አባቴ ቤት መሄድ እችላለሁ አያውቅም እሱም እና እግዚአብሔር ብቻ ጩኸቴን ሰማ የሚለውን ቃል ለዛ ነው ያንን መዝሙር የዘመርኩት። ላቭሊ በሚሪንዳ ነው ላቭሊ በሚሪንዳ ዋው አይመስልም። ሳሚ ተሸግሮ የሚያውቅ አይመስልም እውነት ለመናገር ስናየው ትንሽ እስቲ አስታውሰን እሱም መዝሙር አይ መዝሙር እሺ በዚያ በክፉ ቀን በጨለማ እግዚአብሔር ብቻ ጩኸቴን ሰማ ደጃፌን ዘግቼ ያኔ የነገርኩት ያን ቀን ታስቦልኝ በርሱ ባይኔ አየሁት አቤት ጌታዬ ምስኪኑን ሲረዳ አቤት ኢየሱሴ ሲደርስ ለተጎዳ አየው ጌታዬ ምስኪኑን ሲረዳ አየው ኢየሱሴ ሲደርስ ለተጎዳ እሱንማ በእውነት ለሚጠሩት የቅርብ እንጂ አይደለም የሩቅ ጌታንማ በእውነት ለሚጠሩት የቅርብ እንጂ አይደለም የሩቅ እያለ ይቀጥላል እና እግዚአብሔር ይቅርብ አምላክ ነው። እውነት አይመስለንም በነገሮች ውስጥ ስናልፍ ሁኔታዎች ውስጥ ስንሆን ጉድጓድ ውስጥ ስንሆን እግዚአብሔር ከዛ ጉድጓድ ያወጣል ቢለን አንድ ሰው እሺ ብለን በቃ እንደምንም ነው አሜን የምንለው ስለማንክደው ማለት ስላልካድ ነው እንጂ እግዚአብሔር ያወጣል ብለን አሜን ላንል እንችላለን እና ግን በዛም ውስጥ ሆነን ብንጠራው ግን ሊሰማን ደግሞ ሰምቶም ሊመልስ ታማኝ የሆነ አምላክ ነው ያለን። ለዚህ ደግሞ ቅድም እንዳነሳው መዝሙር ምስክር ነኝ። ዮርዳኖስ ሲከፈል ታምርን ማሳያ ከመሃል ድንጋይ ወጣ ወደ ቁጥር 2 ሄድኩ መሰለኝና ሆነ መታሰቢያ አሁን ያኔ ዮርዳኖስን ሲሻገሩ ትልቅ ታምራት ነው እግዚአብሔር ያደረገላቸው። እንደ ቀይ ባህር ሙሴ በትሩን ዘርግቶ ከከፈለ በኋላ አይደለም የተሻገሩት በቀጥታ ካህናቱ ይርገጡት ተብሎ ነው ማለት ቻሌንጅን መርገጥ ወክ አድርጉ ላይ ተብለው የማይመስል ነገር እንዴት ነው ውሃ ላይ እንዴት ነው ወንዝ ላይ ያውም የሞላ ወንዝ እና እንዴት ነው የሚረገጠው ያንን ረግጠው ግን እግዚአብሔር ምን አላቸው በቃ ይሄንን ተአምራት የልጅ ልጆቻችሁ ማየት ስላለባቸው ትውልድ ማየት ስላለበት ድንቅ ስራዬን 12 ድንጋዮች በእያንዳንዱ ነገድ መታሰቢያ ይሆን ዘንድ ወሰዱ አላቸው ወሰዱና ያንን ድንጋይ ያየ የእግዚአብሔርን ተአምራት በዮርዳኖስ ያደረገውን ድንቅ ስራ ያያልና በዚህ ዘመን ያ ድንጋይን ያጠገብ የለም አንተ አጠገብ የለም እኔ ግን ለእግዚአብሔር ተአምር ማሳያ ምስክር ነኝ አንተ እግዚአብሔር ቸር እንደሆነ አንቺ እግዚአብሔር ቸር እንደሆነ መሐሪ እንደሆነ እኛ ደግሞ ምስክሮች ነን ለምን እንደ ዮርዳኖስ ባህር አስቸጋሪ የነበረውን የወጣንባቸው ብዙ ችግሮች አሉ እና አይ ቢሊቭ ይሄንንም ኢንተርቪው ለሚያዩ ሰዎች በተለያየ ሁኔታ ውስጥ ከባድ ሲቹዌሽን ውስጥ ለሚያልፉ ሰዎች እግዚአብሔር አንድ ቀን ከዛ ውስጥ አውጥቶ ለምስክር እንደሚያደርግ ለሌላው መደነቂያ መገረሚያ መጽናኛ መባረኪያ እንደሚያደርግ ደግሞ አምናለሁ እኔ ምስክር ስለሆንኩ አይ የሳሚ መዝሙሮች ሁሉንም ወዳለሁ ቁጥር 2 ላይ ወዳለሁ ቁጥር 2 ላይ አይደለ ወዳለሁ ወዳጄ በጣም እንነካበት መዝሙር ነው። ቁጥር 3 ላይ ሌላ ኤክስፒሪየንስ ያደረኩበት ሌላ ዳክታ ቋንጅ ደጋግሜ ስለምነግራት እሱ መዝሙር ይሄኛው ላይ ግን በጣም የሚገርመኝ ቨርስ አለ መሽቀረው ስላንተ ሰምቼ አወኩ አንተን ተጠግቼልና አልናከኝም ተቀብለኛል እንደውም ብንዘምረው ደስ ይለኛል እሱ መዝሙር እሺ ዘምሩት እሺ መሽቀረው ስላንተ ሰምቼ አወኩ አንተን ተጠግቼ አወኩ አንተን ተጠግቼ
አልናከኝም ተቀብለኸኛል ልጅህም ምክንያት ሆኖልኛል ኢየሱስ ምክንያት ሆኖልኛል ምክንያቱ አንተነ ልጅህ ለመባሌ ምክንያቱ አንተነ ልጅ ለመሆን በጣም ደስ ይለኛል ለኔ ስፔሻሊ አልናከኝም ተቀበለኸኛል እኔ የነበርኩበት ባክግራውንድ ቸርች ስመጣ የመጣሁበት አመጣጥ ጥሩ አልነበረም እና የሁል ጊዜ ጥያቄ ለአንተም ምስክርነት ይሆናል ሳሚ ብገባ ይቀበለኛል ወይ ማገልገል ምናምንማ ለኔ በጣም ሩቅ ነበር መድረክ ላይ መቆም በጣም እሱ ሌላ ታሪክ ነው ግን እንደው ቸርች ገብቼ የዋለኛው ወንበር ላይ ለመቀመጥ ራሱ እችላለሁ አለኝ ወይ መብቱ አልነበረና ይሄ መዝሙር ወርሺፕ በተደረገ ቁጥር በተዘመረ ቁጥር አለቅስ ነበር ምክንያቱም የእግዚአብሔር መውደድ የእግዚአብሔር እኔን ያየበት የያዘበት መንገድ በጣም ያስደንቀኝ ነበርና ስለዚህ መዝሙር እና ስላንተ ጌታ ነባርካል አሜን ሶ ስሜቴ ይሎን እንዴ እነዚህ አልበሞች ከወጡ በኋላ ከዛ ከዳጊ ጋር ከሰራ በኋላ ከኢትዮጵያ እዛው አካባቢ ነው የወጣችሁት ወይስ ትንሽ ቆየ? ቁጥር 2 አክቹአሊ ወጥቼ ነው ሪሊዝ የተደረገው። ልክ በዛ ወራት በወጣንበት ወራት ነው። ወደዚህ መዝሙር ልመልስ። እሺ ይሄ መዝሙር ብዙ ጊዜ አንዳንዴ ሰው ምን ያስደስታል ቢለኝ የምመልሰው ምላሾች አሉ። አይ ዊሽ ሰው አሁን እንደዚህ መዝሙሮቼ ብዙ ሰው ቢዘምረው እኮ ደስ ይለኛል። መዝሙሬ ጥቂት ሰው ቢረዳው እላለሁ። ምክንያቱም ለመዘመር መዝሙር ስለሆነ ማንም ይዘምራል። በመረዳት መዘመር በማስተዋል መዘመር ግን እሱ ሌላ ሌቭል ነው። ሶ እዚህኛው መዝሙር ላይ እወድሃለሁ የሚለው በተደጋጋሚ ስለተባለ ስለ እኔ ለእግዚአብሔር ስላለኝ ፍቅር ነው የሚመስለው ሰው። መዝሙሩ ግን እግዚአብሔር ለኔ ስላለው ፍቅር ነው። ለምን እኔ ራሴ እወድሃለሁ እንድል ያስባለኝ ምን እያየሁ ነው የሚለው ፍቅርህን እያየሁ ነው የሚለው የእግዚአብሔርን ፍቅር እያየሁ እኔ እግዚአብሔርን እወድሃለሁ እንድል ያደረገኝ እሱ ነው። የሱ ፍቅር ደግሞ ልክ ቅድም እንዳልከው እኔም ያ መዝሙር በመቀበልበት ሲዝን ውስጥ ማስባቸው ሐሳቦች ነበሩ። አሁን እንዴት ነው በነገራችን ላይ ይሄ መዝሙር ከቁጥር 1 ጋር የሚያያዝ ቁጥር 1 አልበም ጋር የሚያያዝ ነው። ኦኬ ቁጥር 1 አልበም ርዕሱ ምንድነው? የሚገርመኝ መዳኔ ነው። የገረመኝ መዳኔ ነው እያልኩኝ ሳወራ መቼ ቁጥር 1 ላይ ድንቅህን አሳየኸኝ በዘመኔ በየተራ ትገርማለህ። ሶ ከቁጥር 1 አልበሙ ጋር በማያያዝ ያኔ ቁጥር 1 አልበሜ ላይ የሚገርመኝ መዳኔ ነው ብዬ ነበር። አድኖኝ ግን አልተወኝም። ድንቁን በየዕለቱ በህይወቴ ያሳየኛል። ምን አይነት አምላክ ነው? ምን አይነት ፍቅር ነው? ስለዚህ ከዚህ የተነሳ ነው ፍቅርህን እያየሁ የነበርኩበት ሁኔታ ልክ እንዳልከው እንኳን እግዚአብሔርን የሚያክል አምላክ ይቅርና ሰው እንኳን ይቀበለናል ብለን ማናስብ ሰዎች ነበርን። ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ የሆነውን ሁሉ የሆነው ምክንያቱም ወድጃችኋለሁ ሲላቸው በምን ወደድከን ይሉታል። ለምን እነሱ የሚያስወድድ ነገር የላቸው። እሱ ደግሞ በምን እንደወደዳቸው ደግሞ እግዚአብሔር እንዴት ህዝቡን እስራኤልን በምን አይነት ሁኔታ እንደወደደ ደግሞ ሲናገር ኢቭን በሌላ ስፍራ ላይ በደም ተለውሰሽ ሳለሽ ደግሞ ይላታል። የወደዳት ጥሩ ሆና ጽድት ብላ ምናምን በቃ አይደለም በደም ተለውሳ ያለች በኃጢአት ውስጥ ያለች በጨለማ ውስጥ ያለች ማንንም አይፈልግሽም ነበር ሁሉ ይላታል እኮ። እና ምን አይነት ፍቅር ነው ይሄ? ፍቅር ነው የፈለገን እና አድኖ ግን ብቻ አልተወንም ደግሞ አቆመን፣ ጸጋውን ሰጠን። በቃ እንድንዘምርለት እንድናገለግለው ፈቀደልን። በህዝቡ መካከል እንድንሆን አገልጋይ አደረገን፣ አመነን እና እኔ ሁሉ ይገርመኛል። ከዚህ የተነሳ ነው ይሄን መዝሙር በዚህ ሁኔታ ውስጥ ነው የተጻፈው የተቀበልኩት። እኔ ፐርሰናል ነገር አለው። ቅድሙ የሁለቱን አልበሞች ያነሳው ለመሰለ ሳሚ ቁጥር 3 ለኔ ፐርሰናሊ ይሁን የተለየ ነገር ያለው ይመስለኛል ከሁለቱ። አንደኛ ከሀገር ውጪ ነህ ስትጽፋቸው ይመስለኛል ሜቢ ቆየ ሊሆን ይችላል። በጣም ብዙዎቹ በአምልኮ መዝሙሮች መልእክት በሚሆኑ መዝሙሮች በጣም የተሞሉ ናቸውና
አገር ተለውጦ ሲቹዌሽን ሁኔታ ተለውጦ በጣም አይምሮ በብዙ ነገር በሚከፋፈልበት ሁኔታ ውስጥ ኦልሬዲ እዚህ ኦዲየንስን ምዕመኑን ሰቅለህን ሄድከውና ያንን ሳያጡ እንደዚህ አይነት ደግሞ በጣም በተለየ ዳይሜንሽን መምጣት ከባድ ይመስለኛል። የቁጥር 3 ኤክስፒሪየንስ እንዴት ነበር? አይ ቲንክ ቁጥር 3 ለኔም በጣም እንዳልከው ፎከሴን እንዳልጥል ወይም ደግሞ በቃ እንዳልተው ያየሁበት አልበም ነው። ምክንያቱም ፎከሴ አምላክ እግዚአብሔር ነው። የአገልግሎቴ ጥሪ ብዬ የምለው ማምለክ ነው። ስለዚህ ያው እንደ ማንኛውም ሰው ዲቪ ደርሶን እንሄድ ነው። እንደ ማንኛውም ሰው አይደለም ሳሚ፣ እኛ አልደረሰንም። እንደ ማንኛውም ዲቪ ደርሶት እንደሚሄደው ሰው እንደ ማንኛውም ዲቪ ደርሶት እንደሚሄድ ሰው እና ስንሄድ አሁንም ለአሜሪካን አዲስ እንደሆነ ሰው በጣም ትንንሽ የሚባሉ ስራዎች፣ ተራ የሚባሉ ስራዎች፣ ብዙ ሰው የማይሰራቸው ስንቆይ እኛም ያልሰራናቸውን ስራዎች ነው የሰራሁት። ስራ በመስራት በጣም አምናለሁ። ከዚህም በፊት ተናግሬያለሁ በሌላ ኢንተርቪው ላይ፣ ቅድምም ብያችኋለሁ። ከቤት ወጥቼ ግን ፉል ታይም አገልጋይ አይደለም የሆንኩት። ፉል ታይም አገለግል ነበረ፣ ባለኝ ጊዜ ሁሉ ነው የማገለግለው። ግን ደግሞ የተለያዩ ስራዎችን እሰራ ነበርና እዛም እንደዚሁ ስራዎችን እየሰራው ነበር የማገለግለው። ግን ያን የምሰራቸው ስራዎች ከጉልበት ጋር የተያያዙ አይደለ፣ ረጃጅም ሰዓት የሚጠይቁ እንደዚህ ናቸው እና በዛ ውስጥ ግን ስቲል ፎከሴ ጌታን ማምለክ ነው። በቃ ጥሬ የሚበልጥብኝ አሜሪካ መሄድ አይደለም፣ የሚበልጥብኝ ዶላር ማግኘት አይደለም፣ የሚበልጥብኝ በቃ የእግዚአብሔር መገኘት ነው። እግዚአብሔርን ማምለክ ነው። በቃ ፎከሴን መጣል አልፈልግም፣ መሳት አልፈልግም፣ አቅጣጫዬን መተው አልፈልግም። ቅድም ደግሞ እንዳልኳችሁ ስሰራም የምሰራው ለዚሁ ነው፣ በውስጤ ላለው ነገር እንዲወጣ ምክንያት ለመሆን ነው እና ምሳሌ የሌለህ የሚለው መዝሙር አንዳንዱን እየጸለይኩ ጀምረዋለሁ፣ አልበሙ ላይ ያሉት ማለት ነው። አንዳንዱን ተቀምጬ ጊዜ ኖሮኝ፣ አንዳንዱስ ለምሳሌ ቫሌ ፓርኪንግ የሚባል ስራ በጣም ሰርቻለሁ እና ያው ሰዎች በር ላይ ሆቴል በር ላይ ትቀበላለህ፣ መኪናቸውን ቲፕ ይሰጡሃል፣ ታደርሳለች። ከዛ በኋላ ትመጣና የመኪናቸውን ሲፈልጉ ደግሞ ትሰጣቸዋለህ። እዚህም አለ። እንደዛ እየተሯሯጥኩ ጋራጅ ውስጥ የምዘምራቸው መዝሙሮች ነበሩ አንዳንዶቹ። በዛም ውስጥ ሆኜ በዛም ስራ ውስጥ ሆኜ መዝሙሮቹን ነው የማስበው። ስፔሲፊካሊ የምታስታውሰዋለህ? አዎ አሁን ለምሳሌ በምህረቱ ገባው ማን ሊከለክለኝ ኢየሱስ ቤዛዬ አዳኝ ስለሆነኝ የሚለው መዝሙር ጋራጅ ውስጥ ቁጭ ብዬ ነው እና ያኔ እንደምንም ስልኬን እንትን ብዬ ሪከርድ አድርጌ ሰው መኪና ውስጥ ሆኜ ማለት ነው እና ስቲል በዛም ሁኔታም ውስጥ በስራም ሁኔታም ውስጥ ሆኜ የማስባቸው መዝሙሮቹን ነው። በቃ እግዚአብሔር የሰጠኝ ማለት የምናልፍባቸው ጎዳናዎች መጨረሻችን አይደሉም፣ ለመዳረሻችን ወይም ደግሞ ለዴስቲኒያችን መንገዶች ናቸው እንጂ እዛ ላይ ፖዝ ማድረግ የሌለብን ለዚህ ይመስለኛል። እና ሁልጊዜ እኔ የዮሴፍን ህይወት ስመለከት በተለይ በስራ ዓለም ውስጥ ከባባድ ስራዎችን ስሰራ ትዝ የሚለኝ ዮሴፍ ነው። ዮሴፍ ያየው ህልም አለ። ህልሙ ላይ ግን በአንድ ጊዜ ልክ ስኪፕ አድርጋችሁ መዝሙር እንደምትሰሙት ወይ ደግሞ ሙቪ እንደምታሳልፉት አይደለም እግዚአብሔር ያሳለፈው። በቃ በብዙ በወንድሞቹ ተገፍቷል፣ ጉድጓድ ውስጥ ተጥሏል፣ ታስሯል ማለት በብዙ ስቴፖች ሲሄድ በዛ ሁሉ ግን እኔ ዮሴፍ ላይ ሀዘን አላይበትም። በዛ ሁሉ ማጉረምረም አናይበትም። ለምን ሲባል የገባኝ ነገር ይሄ ነው። ዮሴፍ በሚያልፍበት ነገር ውስጥ ጉድጓድ ውስጥ ሆኖ የሚያየው ዴስቲኒውን ነው፣ ጉድጓዱን አይደለም። እስር ቤት ሆኖ ስቲል ህልም ፈቺ ነው። ለማ ለራሱ አይደለም። የራሱን ህልም ግን አላስጣላውም እስር ቤት እና በምናልፍባቸው ጎዳናዎች እግዚአብሔር ረድቶኝ እንደው በእውነት የእግዚአብሔር ጸጋ አግዞኝ በማልፍባቸው ጎዳናዎች ሁሉ እነዚህ በቃ እንቁዎቼን መዝሙሮቼን እያሰብኩ ነው የሚሄደው የምሰራው የነበረው ማለት ነው እና እሁድ ሄጄ ስለማገለግለው አገልግሎት ወይም ኮንፈረንስ ሄጄ ስለምዘምራቸው መዝሙሮች ነው የማስበው በዛ ውስጥ ሆኜ ማለት ነው።
እኔ ግን ምን ገረመኝ አሁን ስትል አሁን እዛ ሀገር ሄደ በብዙ ስትራግል ውስጥ ነው ያለውና እነኚህና ይሄን አልበም ሙሉን በደንብ ነው የምናውቀውና መልእክቶችህ ሞር የእግዚአብሔርን ማንነት አሳዩን እንጂ ያንተን ሁኔታ ምንም የሚገልጽ ነገር የለም። በዛ ውስጥ ሆነ ላይክ ኦፍ ኮርስ እንደዛ መዘመር አለበት ግን ስቲል ያንተን ማይንድ ሴት አልቀየረውም። ይሄ እግዚአብሔር ከዚህ ያወጣኛል ይሄ እንዴት ነው ኑሬን አሸንፋለሁ አይነት መልእክት አይደለም። አሁንም በቃ የእግዚአብሔርን አልፋነት እግዚአብሔር ትልቅ እንደሆነ የእግዚአብሔርን አዳኝነት ስቲል ግሎሪፋይ ያረክ ነውና የምር እግዚአብሔር ረድቷል። በዛ ሁሉ ሁኔታ ውስጥ ይሄንን ኪፕ አርጎ መቆየት ራሱ መልእክቱ አለመቀየሩ አይ ቲንክ እግዚአብሔርን በደንብ አንደርስታንድ ያረከ ይመስለኛልና እግዚአብሔር ረድቷል። አሜን። እንትን ነው ቅድም እንዳልኩት ችግሮቻችን ትልቅ ካልሆኑብን ድሎቻችንም ትልቅ አይሆኑብን ይመስለኛል። በችግርም ውስጥ ሆነን ችግሬን እኔ ማትለቅ አልፈልግም። በቃ እግዚአብሔር ደግሞ እንደ ሰው መቼም በተለያዩ የህይወት ደረጃዎች ደግሞ የሚገርሙ ድሎችንም ሰጥቶኛል። እነሱንም አላጎላቸውም። ስቲል እንዳልኳችሁ ፎከሴ እግዚአብሔርን ማምለክ ነው። ኢትዮጵያም ውስጥ ሆንኩ እግዚአብሔርን አምላኪ ነኝ። አሜሪካም ውስጥ ሄድኩ እግዚአብሔር አምላኪ ነኝ። ድሉ ደርሶኝ ጨረቃ ላይም ቢሄድ እድለኛ ነኝ ስላልኩ ማለት ነው። በጣም አድቬንቸር ስለምትወድ አይታወቅም። እና እዛም ራሱ በቃ የሚሰጡንን እድሎች ምናልፍባቸውን ጎዳናዎች ለተጠራንባቸው ጥሪ ነው መዋል ያለብን ብዬ ነው የማምነው። በጣም የሚገራርሙ መዝሙሮች ያሉበት አልበም ነው። በጣም ምሳሌ የሌለ አልፋ እና ኦሜጋ እንደ ተፈታች ሚዳቋ my favorite from that album እንትን ህመም ደዌ ኃጢአተኛው በጣም እኔ ኦልሞስት ሁሉም ፌቨሪቶች ናቸው። ግን በማስገረም ደረጃ እንትን የከበረ ያስገርመኛል በጣም ማለት መዝሙር ሲጻፍ በቃ ጥጉ ይሄ ነው ብዬ አስባለሁ። ማለት ለብቻ ይመስለኛል እሱ መዝሙር የከበረ ከሁሉ የተሻለ በጣም የሚያስገርመኝ መዝሙር ነው። በእርግጥ ስናመልካቸው በጣም የሚገርሙኝ ሌላ አንድ ኤክስፒሪየንስ አለኝ። አልፋ እና ኦሜጋ ዳክን አድርቃታለሁ በዚህ መዝሙር ብዙ ጊዜ ቸርች አዳር ፕሮግራም ነበረን ብዙ ጊዜ እና ከካምፓስ ቅዳሜና እሁድ አልቀርም በቃ ቀጥታ ወደ ቤት ነው የሚሄደው እዛ ቸርች እሱን ጸሎት እንዳያመልጠኝ እና አንድ ሌሊት አልፋ እና ኦሜጋ የምትለዋን ቨርስ ብቻ ከ30 ደቂቃ በላይ ዘምረናታል። በጣም ለረጅም ሰዓት እና እዛ ውስጥ ሰዎች ይፈወሱ ነበር፣ ሰዎች ነፃ ይወጡ ነበር እና ከ30 ደቂቃ በላይ ሁለት ቃል ነች እኮ አልፋ እና ኦሜጋ አልፋ እና ኦሜጋ አልፋ እና ኦሜጋ እዛ መጨረሻ መደምደሚያ በቃ እና እሱ መዝሙር ያምልኮ በጣም ጥግ ነው ብዬ አስባለሁ። ለኔ ግን እዛ አልበም ላይ የሚያስደንቀኝ የከበረ ነው ከሁሉ የተሻለ እኔነቴን ሰውም በዚህ መረዳት ዘምሮታል ብዬ አላስብም አላቅም ወይም እንደዚህ አይነት ግጥምና ምንድነው አሜሪካን ሀገር ሆኖ በስደት ይሄንን መጽሐፍ ምናምን በጣም ነው የሚደንቅ። አሜሪካን ስደት አይደለም እኔ thank you እሱ ላይ እንደዚህ ስትል ሰምቻለሁ ሌላ ኢንተርቪው ላይ አይደለ ማለት ስለ አሜሪካን ሀገር ምክንያቱም ስደት በፍጹም እኔ ሰው ኢቭን ተሰዶ ስደት ያው መቼም በግድ የሚሆን ነገር ነው አይደለ? ግን እስቲ ሰው በግድ እንኳን በቃ መኖር ሳይችል ከሚኖርበት አገር ወጥቶ አሜሪካን ሀገር ከገባ አሜሪካን የስደት ሀገር ማለት አለበት ብዬ አላምንም። በእውነት የተባረከ ሀገር ነው። ግን ደግሞ አሁንም ቢሆን ከምንኖርበት አገር ጋር ራሳችንን መስፋት የለብንም። ግልጽ ነው አይደለ? ማለት ወደ አሜሪካ ሄደን በቃ እኔ ስደት ላይ ነው ያለሁት እያልን ስደታችንን እያዜምን መኖር የለብንም። እግዚአብሔር በሰጠና ልክ ነው በባዕድ ሀገር ልክ ነው የኛ ሀገር የቆረቆርናት ስላልሆነች ማለት ነው በሚል ያስተካክል ሲቹዌሽኑ ሊመች ይችላል። በርግጥ ግን ከቢዚነት አንግል ነው ይሄንን ማለት ማለት አሁን እዚህ በጣም ብዙ ታይም አለ አዶን ነው እዛ እንዴት እንደምትኖር ግን ብዙ አገልጋዮች ሄደው ሲጠፉ አያለው ነው ወይም የሆነ ነገራችሁ ትንሽ ፌድ እያደረገ ሲመጣ ስቲል ያለበት ሁኔታ መልህቄ ይመጣል መጨረሻ ላይ። ከዛ ደግሞ ሚኒስትሪ ወይም አገልግሎቶች ቀደም ከካሜራ ጀርባ ስናወራ ነበርና ፖይንቴ መንፈሳዊነትን አለመልቀቅ አንድ መስመር ላይ ወይም እግዚአብሔርን ሞር ኤክስፒሪየንስ ያደረጉ መኖር
ይቻላል ወይ በዚህ ቢዚነት ተችሎ ነው? ግን እንደው ያንተን ኤክስፔሪየንስ ሼር እንድታደርግ። እኔ እንግዲህ አሁንም ሌላ የህይወት አቋሜ በዚህ ላይ የፈለገ ትልቅ አገልጋይ ብትሆን የፈለገ ብዙ አገር ይሄድ ትራቭል ያረክ ብትዘምር ብታገለግል ባንተ በጣም ብዙ ሰዎች እንደሚባረኩ እንደሚጽናኑ እንደሚፈወሱ እግዚአብሔር ባንተ አልፎ እንደሚሰራ ብታምንም በአንድ አካል ውስጥ ያለ አንድ ብልት ነው። በቃ እኔ ፌሎሺፕ በጣም እፈልጋለሁ። የትም ከተማ ስኖር በምኖርበት ቤተክርስቲያን በምኖርበት ከተማ ውስጥ ቸርች አለኝ። ምን ማለት ነው? ፓስተር አለኝ፣ መሪዎች አሉኝ፣ አብረውኝ የሚያገለግሉ ሰዎች አሉ። እነዛ ሰዎች እንደኔ ብዙ ቦታ ሄደው ያገለግላሉ? አያገለግሉም። ግን እግዚአብሔር በታማኝነት ያስቀመጣቸው ታማኝ አድርጎ የቆጠራቸው ሰዎች ናቸው። ገባ? እኔ እነሱ ቸርች በመግባቴ ወይም የዛ ቸርች አባል አገልጋይ በመሆኔ ያው በሰውኛ ቸርቿ የምትጠቀም አድርገን ነው የምንወስደው። ትጠቀማለች፣ በእኔ ባለው ጸጋ እጠቅማለሁ ቤተክርስቲያን። ግን ቤተክርስቲያን ጆይን የማደርገው በመጀመሪያ ደረጃ ለራሴ ስል ነው። በዛ በመጋቢ ስር በመሆን በአገልጋይ ስር በመሆን በመማር በመጸለይ ፌሎሺፕ በማድረግ ከሰው ጋር በመብላት በመጠጣት እና ያንን አምናለሁ። ትክክለኛ የቅዱሳን ህብረት የተባለው እግዚአብሔር በረከትና ህይወትን አዟል የተባለው እዛ ውስጥ ነው። ሰው አሜሪካ ስለወጣው የሆነ ጥግ መኖር እችላለሁ። አልፎ አልፎ በመጠራባቸው ስፍራ መሄድ ይቻላል። ግን ያ ይሄ በቃ እግዚአብሔር ካዘጋጀው በረከትና ህይወት መጉደል ስለሚመስለኝ ያ ደግሞ እንዲጎድልብኝ ስለማልፈልግ በኖርኩባቸው ከተሞች ሁሉ በእግዚአብሔር ቤት ውስጥ ከቅዱሳን ጋር አብሬ በመገልገል በብዛት አሁን የማገለግልበት ቤተክርስቲያን መተህ ብታይ እግዚአብሔር ይመስገን ብዙ ዘማሪዎችን ሰጥቶናል። ብዙ አገልጋዮች አሉ። እኔ ሁሌ እንዲሰጠኝ ሁሉ አልፈልግም። የኳየር ወይም ደግሞ ስኬጁል የሚሰጠን ወንድማችንን እለዋለሁ በቃ ነው ገሌ ያገልግል መገልገል ስለምፈልግ ማለት ነው። እና ቅድም እንዳልኩት አውሮፕላን በጣም ትልቅ ነገር ነው። ከአህጉር ይሄዳል። ጃይንት ነው፣ ብዙ ነገር ውስጡ ይይዛል። ስቲል ግን ያ ሁሉ ሰዓት የሚበራ አውሮፕላን አህጉርን ውቅያኖስን የሚያቋርጥ ትልቅ የሚባል አውሮፕላን ማረፍ አለበት። ሰርቪስ መደረግ አለበት። ነዳጅ መሙላት አለበት። ለሚቀጥለው በረራ ራሱን ማዘጋጀት አለበት። እና አለበለዚያ ሚኒስትሪ ውስጥ ስትሆን በጣም ቢዚ ትሆናለህ። ሳትዘጋጅ ማገልገል ትጀምራለህ። ራስህን ሳትሰራ ማገልገል ትጀምራለህ። የሆነ ነገር እኮ ላልቶ ሊሆን ይችላል፣ ሳይጠብቅ ትሄዳለህ። ለዛ ነው ብዙ ጊዜ በአገልግሎቴ ይሄንንም እግዚአብሔር ያስተማረኝ በብዙ መውደቅ መነሳት፣ በብዙ መሰባበር መጠጋገን ላይ ውስጥ ነው። እና ፌሎሺፕን ቸርችን የምፈልግበት ምክንያት ይሄ ነው። ወንድሞቼን እህቶቼን የምፈልግበት ምክንያት ይሄ ነው። እንደ አገልጋይ ማረፍ አለብን፣ መቀመጥ አለብን፣ መሰራት አለብን፣ መገሰጽ አለብን፣ መማር አለብን። ሳሚ ስለሆነ እና ቸርቹ ስለገባ መዘመር የለበትም። ቁጭ ብሎ መድረክ ላይ ሳይሆን መሬት ላይ ቁጭ ብሎ ወንበር ላይ ቁጭ ብሎ በሌላው ጸጋ መጠቀም አለበት። የሌላውን ጸጋ የሌላውን መዝሙር መዘመር አለብኝ የሚል እምነት አለኝና አይ ቲንክ ይሄም ይመስለኛል በመንፈሳዊ ዓለም ውስጥ ያለ ኮኔክሽን ያለ ህብረት መቼም እግዚአብሔር በዛ ደግሞ ፕሪዘርቭ ያደርጋል ያቆያል ማለት ነው። ጥሩ አንደርስታንዲንግ ነው። ለዛ ነው ኪፕ አድርገህ እስካሁን የቆየው ነገሮችን እንዳለ ያምናለሁ። ከቁጥር 3 አልበም እስቲ አንድ ቅድም እንዳነሳልን አይነት ምስክርነት ሜቢ እዛ ስለነበርክ እንደዚህ የምታነሳው ነገር አለ? አዎ በህይወቴ 2007 በእኛ ማለት ነው በጣም ከባድ በሆነ የላይፍ እንትን ውስጥ አልፌ ነበር። በጣም ከባድ የሆነ አጠገብ ያሉ ሰዎች እስኪገረሙ ድረስ አንዳንድ ጊዜ ብርቱ ነኝ እንደ እኔ ስሜታዊ አይደለሁም ምናምን እንልና ግን ክትክታችን ይወጣል። ከአቅማችን በላይ የሆኑ ነገሮች ይደርሱብናል እና በጣም ከባድ ፈተና የተፈተንኩበት እኖራለሁ ወይም እቆያለሁ ብዬ የማላስብባቸው ሲቹዌሽን ውስጥ አልፌ ነበረ ቻሌንጅ ውስጥና ያንን ቻሌንጅ ሳልፍ እግዚአብሔር ኦፍ ኮርስ በባለቤቴ በጣም ተጠቅመዋል። ከጎኔ ቆማ
ላይክ ኖ ይሄ እኮ ያልፋል ያልፍ በጣም ታበረታኝ ነበር። በጣም ልነግርህ ከምችለው በላይ እንደገናም በተጨማሪ አብሮኝ ያሉ ደግሞ በሌላም ከተማ ያሉ የእግዚአብሔር ሰዎች ይጸልዩልኛል፣ ያበረታቱኛል እና በኋላ ያ ጊዜ አልፎ ይመስለኛል እያለፈ ወደ መጨረሻ አካባቢ ትዝ ሲለኝ ለካ እግዚአብሔር ተናግሮኛል ስለ ነገሩ እንዴት እንደሆነ እንዴት እንደማልፍ ምን በቃ በእያንዳንዱ አብሮኝ በሚያገለግሉ ሰዎች ቢያንስ 6-7 ጊዜ ግልጽ ባለ መንገድ እግዚአብሔር ተናግሮኛል እና በነገሮቹ ሳልፍ በቃ ይሄ መጥፋቴን አለመኖሬን አለመቀጠሌን ነው የማስበው እና ያኔ ነቃው እና ይሄንን ቁጥር 3 ላይ ያለ አንዱን መዝሙር ዘመርኩት። ብዙ ጎርፍ ተነስቶ ህይወቴን ሊያጠፋ እንቁዬን ሊያስጥለኝ ሊያስቆርጠኝ ተስፋ የሚለው ክፉ ሳይመጣ ከሩቅ አይተህ ለባሪያህ ሚስጥርን ትገልጣለህ እንዳይጠፋ በነፋስ ማዕበሉ ትታደገዋለህ ሆነ መርከቡ እና ያንን እግዚአብሔር የተናገረኝን ሲዘን አሰብኩ። ከዛ ቀና ማለት ጀመርኩ። ለካ ያስጨነቀኝ ለካ ለበጎ ነው ብዘምረው ልል ነበር እኔ ዮኒን ያየሁት ለዛ ነው በዜማ ያስታውስል ልለው ናንደ እሺ ብዙ ጎርፍ ተነስቶ ህይወቴን ሊያጠፋ እንቁዬን ሊያስጥለኝ ሊያስቆርጠኝ ተስፋ ነፍሴን ያስጨነቀ የናወጠ መከራ ቀስ በቀስ የገፋ አወጣኝ ወደ ተራራ በሳት ካልነጠረ ወርቅ እንደማይደምቀው ያኔ ያስጨነቀኝ ለካስ ለበጎ ነው ያረጀው የደከመው እምነቴ በጸጋ ታድሶ በዝማሬ ተተካ የትላንቱ ለቅሶ ሃሌሉያ 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 ለታመነ ሆነኸዋል መጠለያ ለተመካብ ሆነኸዋል መጠለያ ይላል መዝሙሩ። ያ እና በምናልፍባቸው ጎዳናዎች ውስጥ የሚገጥሙን ነገሮች ለጥፋታችን እንደሆነ ነው ሰይጣን የሚነግረን፣ ስጋችንም የሚያየው አይናችንም የሚነግረን። ግን እግዚአብሔር ሁሉ ጊዜ የምናልፍበትን ጎዳና በራሳችንም ጥፋት ይሁን በሰዎች ይሁን በሰይጣንም ይሁን ምንም አይነት ነገር ቢመጣ እግዚአብሔር ቸር አባት ስለሆነ እግዚአብሔር የፍቅር አምላክ ስለሆነ ነገሮችን ለክፉ የመጡ ነገሮችን አስተምሮን ገስጾን መክሮን ቀጥቶን ወደ መልካም ነገር የሚቀይር አምላክ ነው። ምክንያቱም እግዚአብሔር መልካም ነው እና ስለኛ ስለ ልጆቹ ማየት የሚፈልገው ነገር መልካም ነው። ለዛ ነው በሳት ካልነጠረ ወርቅ እንደማይደምቀው ያኔ የተጨነኩት መጨነቅ ለካ ሊያደምቀኝ ነበር እና ያናወጠኝ መከራ ቀስ በቀስ እየገፋ አወጣኝ ወደ ተራራ። ልክ በኖህ ጊዜ ያ ዝናብ ሰማይ መስኮት ተከፍቶ ምድር ማለት ፍለድ በፍለድ ሲሆን ምናልባት ኖህን ብትጠይቁት በዛ ሰዓት ብንጠይቀው ማለት አይኖ እግዚአብሔር ያለው ነገር አለ እንደ ሰው ግን የሚፈተን ይመስለኛል። ይሄ መርከብ መጨረሻው የት ነው የሚደርሰው መዳረሻው መቼም ወደብ አይደርስም በዛ ሁሉ ወጀብ ያ መርከብ ግን ከወደብም የተሻለ ተራራ ላይ እግዚአብሔር ያቺ መዳረሻዋ እዛ እንድትሆን አደረጋትና የመጣው መከራ ለኖህ
ጥፋቱ ሳይሆን መክበሪያው ተራራ ላይ የመውጣቱ ምክንያት ሆነለት እና አሁንም እግዚአብሔር በህይወታችን የሚመጡ መንገጫገጮችን ነፋሳትን ማዕበልን እግዚአብሔር ለበጎ ቀይሮ ተራራ ላይ እንድንወጣለት ነው አባታችን የሚፈልገን እና በዚህ በጣም ደስ ይለኛል። እግዚአብሔር ይባርክ በእውነት አሜን። ቁጥር 3ን አየን። እስቲ ወደ መጨረሻው አልበም እንምጣ። ስለ ቁጥር 4 አልበም ስለ መልህቂ እናውራ እስቲ። ሪሰንት አይደል? አዎ ዳዊት መዝሙር 34 ላይ ቁጥር 3 እግዚአብሔርን ከኔ ጋር ታላቅ አድርጉት የሚለው ቃል በጣም ልቤን የሞላበትና በዛ ቃል መሰረት ማስበበት አገልግሎቴንም ምቃኝበት ሲዝን ነበርና ቸርች ውስጥ ያሉ ቀደም ብያለሁ በተለይ በሌላ ጥያቄ ላይ እኔ የሚዘምሩትን መዝሙሮች በሙሉ አልዘምርም፣ መርጬ ነው የምዘምረው። ይሄንን ስል እኔም ራሴ ባለማስተዋል እግዚአብሔርን የማይመጥን የዘመርኩበት ጊዜ አለ በህይወቴ እና አንዳንድ መዝሙሮች ሪሊ ለእግዚአብሔር ነው እንደዚህ የምንላቸው መዝሙሮች አሉ። ከዚህ የተነሳ ዳዊት እንዳለው እግዚአብሔርን ታላቅ የሚያደርጉ የእግዚአብሔርን ታላቅነት ብቻ የሚናገሩ በቃ የጋበዘው በቃ ማግኒፋይ ዘ ሎርድ ዊዝ ሚ ብሎ ነውና እግዚአብሔርን እስቲ ኑና እናጉላው፣ ኑና ትልቅ ነህ እንበለው፣ ኑና ታላቅነቱን እናውራ ብሎ እዛ ውስጥ ሌላ ነገር አይወራም፣ ትልቅነቱ ብቻ ነው የሚወራውና እንደዛ አይነት መዝሙሮች መዘመር አለባቸው ብዬ በማሰብ ነው ያ አልበም የተጀመረው። እግዚአብሔር ረድቶን በአጭር ጊዜ ነው የጨረስነው። በጣም ብዙ ገንዘብ ነው ኢንቨስት ያደረግንበት፣ ብዙ ሙዚቀኞች ነው የተሳተፉበት። ቤተክርስቲያንም ጓደኞቼም ወዳጆቼንም ገንዘብ አምጡ ብዬ ነው የተሰራው፣ ምክንያቱም አላማዬ በነፃ እንዲደርስ ነው። ቴሌግራም ቻናል ክሬት አደረኩኝ፣ በነፃ ወደ ሰው እንዲደርስ አደረኩ እና አላማዬ ትልቁ ታርጌቴ በቃ አሁን ያን መዝሙር ከቁጥር 1 ጀምሮ አንደኛው መዝሙር እስከ 16ኛው ስንሄድ ሁሉም የሚናገረው ስለ እግዚአብሔር ትልቅነት ነው። ሁሉም መዝሙሮቹ የሚናገሩትና በዛ ሞቲቭ የወጣ አልበም ነው። ኦፍ ኮርስ የኔ ህይወትም በዛ ውስጥ አለበት። ለምሳሌ ስለ ደህንነቴ ሲናገር አመለጠች የሚለው መዝሙር አዳኙ በስውር ወጥመድ አጠመደ፣ ካሁን ያዘልኝ ሲል ወጥመዱ ማለት ነው ሊያጠምድለት ሲል አዳኜ ሲመጣ ወጥመዱን ሲረግጠው በቃ ማለት እግዚአብሔር ለኛ ያደረገውን የደህንነትን ክርስቶስ ያደረገውን የደህንነትን መንገድ ለመናገር በዛም ውስጥ ግን የእግዚአብሔርን ታላቅነት የሚያወሩ መዝሙሮች ናቸው። ያ ናይስ። ስለ አልበሞች ይሄን ያልካወራን አሁን ስትል ነው እኔም እያስተዋልኩት የነበረው የቀረኝ ያልዘመርኩት አይነት ታይፕ በሚውዚክም ሊሆን ይችላል፣ በመልእክትም ደረጃ ሊሆን ይችላል። ኦፍ ኮርስ ይኖርሃል ከዚህ በኋላ ግን እስከዛሬ ብናገረው ኖሮ ብለህ የምትለው መልእክት አይገርምሽም? ስለ ወንጌል አለመናገር ይገርመኛል። እኔ ብቻ ሳይሆን ብዙ ወንድሞቼ እናቶቼም ታላቁ ተልእኮ እንላለን እናምናለን ታላቅ ተልእኮ እንደሆነ፣ ግን ስለ ወንጌል እኔም አልዘመርኩም። ስለ መዳናችን ነው የዘመርነው እንጂ አዳኝ ስለሆነ ወንጌል ደግሞ አልዘመርንም እና በብዛት የራሱ ወንጌል የሚለው ቃል በጣም ጥቂት መዝሙሮች ላይ ነው የምናገኘው። 2 ወይም 3 የሆኑ መዝሙሮች እንግዲህ እኔ እንኳን በማቅበት ደረጃ ባደኩበት የህይወት ዘመን ማለት ነውና ብዙ ስለ ወንጌል መዘመር ያለበት ይመስለኛል። እኔም ራሴ ወንጌል ተኮር ሚሽን ተኮር የሆኑ መዝሙሮችን ለምሳሌ እንሂድ እንመስክር የሚል እንቆይ የሚል መዝሙር ነው እየዘመርን ያለነው በብዛት። እዚህ እንሁን፣ እዚሁ እንብላ፣ እዚሁ እንጠጣ፣ እዚሁ እንዘምር። yes በቃ የተጠራ ነው ወደ ዓለም ሁሉ ሂዱ ተብለን ነው እና እዚህ ጋር የሚያስቀር ከራሴም ጀምሮ ነው። አሁን እኔም እናምልክ ስለ አምልኮ አይደለም የዘምረው ያለሁት፣ ግን እኔም በቃ እዚሁ እናምልክ ነው እያልኩ ያለሁት እንጂ እንሂድ ለወንጌል የሚያነሳሳ ለሚሽን የሚያነሳሳ ለሰዎች መዳን ለሰዎች ነፍሳት እንድንራራ የሚያደርግ ከራሳችን ሳይክል ወይም ሰርክል ወጥተን ለሌሎች መዳን ምክንያት እንድንሆን የሚያስችሉ መዝሙሮችን እኔ አልዘመርኩም እና በዛ ራሴን ወቅሳለሁ። መዘመር አለብኝ ብዬ ደግሞ ግዴታዬ ነው።
ሚሽን ተኮር የሆነ ህይወት እንዲኖረኝ በጣም እመኛለሁ። በተለይ በዚህ የአገልግሎት ጊዜ ደግሞ ያው ሚሽን ለሌላው መኖር ማለት ነው፣ ከራስ ማለፍ ማለት ነው። የተጠራንበትም ዓላማ እሱ ስለሆነ አዎ ያንን ለማድረግ እንግዲህ እግዚአብሔር በረዳኝ መጠን እየታገልኩ ነው ያለሁት። ስለ ወንጌል አትዘምር እንጂ የወንጌል የሚሽን እንቅስቃሴ ውስጥ እንዳለህ በጥቂቱ እናውቃለን እና አሁንም የመጣው ከዚህ ጋር በተያያዘ እንደሆነ አስባለሁኝ። አሁን ቀጣይ አገልግሎት ጎንደር ነው። ከዛ ፕሮጀክቶች እንደዚህ ትንሽ ታፍ የሆኑ ቦታዎች ላይ ሜንሽን አድርጋለናል፣ ከተቻለ ተነግረናል እና አሁን ቀጣይ ያለው ስቴፕ በዛ አይነት ፕሮጀክት ይሄ የዳዊት ድንኳን የሚለው ፕሮጀክት ስለሱ አውራን እስኪ። የዳዊት ድንኳን የጸሎትና የአምልኮ ሚኒስትሪ ነው። እግዚአብሔር ሲናገረኝ በቃ 3 ስቴፖች ናቸው ያሉት። አንደኛው የክብር ንጉስ ይግባ። እንግዲህ ቤተክርስቲያንን ራሴን ሳስብ በዛ ወቅት በተለይ ኢየሱስን ውጭ አድርገን ይሄ ቃል የተጻፈው ለቤተክርስቲያን ነው፣ አስገብኝ ያላት ቤተክርስቲያንን ነው። አሁን በዚህ ሰዓት ንጉሱ ከውጭ ሆኖ እኛ ከውስጥ የቤተክርስቲያን ስርዓቶችን የምናደርግ ያለን ይመስለኛል። እንዘምራለን፣ እንጸልያለን፣ ይተነበያል፣ ይሰበካል፣ ሁሉ ቸርች አክቲቪቲዎች፣ ሃይማኖታዊ ስርዓቶችን እናደርጋለን። የክብር ንጉስ ግን በውጭ ቆሞ ያንኳኳል። ስለዚህ እኔ አስገባሃለሁ አልኩት። ምክንያቱም ያው መጀመሪያ እግዚአብሔር መቼም ሲጠይቅ የሚጠይቀኝ ስለ ቤተ ክርስቲያን አይደለም፣ ኢቭን ስለ ቤቴ አይደለም። መጀመሪያ ስለ ራሴ ነው የሚጠይቀኝ። ራሴን ሳድን ነው ቤቴን ላድን የምችለው፣ ለቸርችም ለመዳን ምክንያትም ሆነውና በዚህ ውስጥ በቃ የክብርን ንጉስ አስገባለሁ ብዬ በቃ ወሰንኩኝ። የክብርን ንጉስ ማስተናገድ ብቻ ሳይሆን ምን አለ ራሱ ከእርሱ ጋር እራት እንበላለሁ አለ፣ ፌሎሺፕ እንፈልጋለሁ አለ። ስለዚህ በቃ የክብርን ንጉስ ክብሩን ማስተናገድ ከዚህ በኋላ ባለው በህይወቴ አገልግሎት ሁሉ እኔ የምፈልገው በኑሮዬም በአገልግሎቴም ክብሩን ማስተናገድ ነው። ክብርን ለማስተናገድ የግዴታ መድረክ መጠበቅ የለብኝም። ቸርች እድል ልትሰጠኝ አያስፈልገኝም። በተሰጠኝ መድረክም አደርጋለሁ። ግን ደግሞ በቤቴ በኑሮዬ በመውጣቴ በመግባቴ በስራዬ በትምህርቴ በማደርጋቸው እንቅስቃሴዎች ሁሉ ክብሩን ማስተናገድ አለብኝ የሚል ሁለተኛው መረዳት ገባኝ። ሶስተኛውና የመጨረሻው በክብሩ ውስጥ መኖር ነው። የእግዚአብሔር የመጨረሻው ልጁን የላከበትን ዓላማ ስንመለከት ራሱ ኢየሱስ ያለው በቃ እኔ እናንተ በእኔ ውስጥ እንድትኖሩ እኔም ደግሞ በእናንተ ውስጥ በቃ የተባልነው ይሄ ነው። ስለዚህ በክብሩ ውስጥ በህልውና ውስጥ በመገኘቱ ውስጥ ማደርጋቸውን ነገሮች በሙሉ ይሄንን እያሰብኩ እንዳደርግ በልቤ ሞላና ብዙ ጊዜ አገልጋይ ነኝ፣ እዘምራለሁ፣ ትራቭል አደርጋለሁ። ግን ለጸሎት ብዙ ጎበዝ አልነበርኩም። አሁን ጎበዝ ነኝ እያልኩ ሳይሆን አትሊስት ኤቭሪ ዴይ በቃ መጸለይ አለብኝ። እንደ አገልጋይ የእግዚአብሔርን ድምጽ መስማት አለብኝ። በቃ ከእርሱ ጋር ራት እበላለሁ፣ ፌሎሺፕ አደርጋለሁ። ብዙ ጊዜ አገልጋይ ሲሆን የማደርገው የነበረው አክቲቪቲ ነው የማደርገው። መዝሙር እሰጠዋለሁ፣ ዘምርለታለሁ እንጂ እኔ አልገኝለትም። ዘምሬ እወጣለሁ። ትልቅ የሚሆንብኝ መዘመሩ ነው። አሁን ግን ለኔ የተለቀብኝ እግዚአብሔርም የሚፈልገው የልቡን ሐሳብ ስረዳ እግዚአብሔር የሚፈልገው ከኔ መጀመሪያ ፌሎሺፕ ነው። ስለዚህ እዛ ላይ ጊዜ ማጥፋትና የዳዊት ድንኳን የጸሎትና የአምልኮ ሚኒስትሪ ነው። ማለዳ ማለዳ ጸሎት አለን በእኛ አሜሪካን ሀገር። እንደውም አሁን ከኢትዮጵያም በዙም ስለሆነ ከተለያየ ከተሞች ከአውሮፓም እንደዚሁ የተለያዩ ሰዎች ይገባሉ፣ ይጸልያሉ። እና ይህንን ጸሎት በጣም ትልቅ የጸሎት ህብረት አደርጋለሁ በሚል አይደለም የጀመርኩት። እንደውም ባለቤቴ ኢትዮጵያ ነበረችና ቤቴ ጸሎት ቤት ይባላል የሚለው ቃል ነው በሌሊት የቀሰቀሰኝ። አንተና በሌላም ቦታ ላይ ተናግረዋለሁ፣ አንተና ጓደኞች የመዝሙር ቤት አደረጋችሁት። አንዳንዶቹ ደግሞ ቤቴን የትንቢት ቤት አደረጉት። ምን ለማለት ነው? እግዚአብሔር ቤቱን የፈለገው ቤቱን እንዲሆንለት የፈለገው የጸሎት ቤት ነው፣ የፌሎሺፕ ቤት ነው። ጸሎት ዋን ዌይ የሆነ መንገድ አይደለም፣ ቦዝ ዌይስ። እኔም የምናገርበት ደግሞም እግዚአብሔር ሲናገር የምሰማበት ቦታ ነው የጸሎት ስፍራ። ስለዚህ ከዛ በፊት እንደዛ አይነት ሰው አልነበርኩ።
ምናልባት አገልግሎት ሲኖረኝ ጸልይ ይሆናል። ምናልባት ማዕድ ፊቴ ሲኖር ጸልይ ይሆናል። ግን ፌሎሺፕን እግዚአብሔርን በመፈለግ ቃሉን በመፈለግ ትጉ አልነበርኩም። አሁን ግን እና ባለቤቴ እዚህ ነበረች እና እንደዚህ በቃ በየቀኑ ጸሎት ሌሊት ላይ ትንሽ ያው ቅድም እንዳላችሁት የአሜሪካ ኑሮ አለ። ከሰዎች ጋር ነው ለመጸለይ ያሰብኩት ከከተማ ውስጥ ካሉና ምናልባት በሳምንት አንድ ያርገው ከዛ 3 ያርግ አይ ባይዘው ለጌታ ሚስቴን ባትነሳለ እነሳላለሁ ነው ያልኩት አልኳትና እንደው መቁረጤን ላሳያት ስለፈለኩ ነውና እግዚአብሔር ይመስገን 3 አመት ሆነን በጣም ብዙ በረከቶች እግዚአብሔር እየባረከን ነው። ብዙ ሰው መጣ፣ ትንሽ ሰው መጣ ጸሎቱ ላይ እኔም ማስበው እኔ መኖሬ ነው፣ እኔ መንበርከኬ ነው፣ እኔ እግዚአብሔርን ቃል መፈለጌ ነው፣ በእግዚአብሔር በቃል ውስጥ እግዚአብሔርን መፈለጌ ነውና በክብሩ ውስጥ መኖር ስንል በቃ እግዚአብሔር ያንን ፌሎሺፕ ከኛ ይፈልገዋል እና ቸርች ውስጥ ሳናስበው ቸርቹን ይሄ መጣሊያውን ሳይሆን እኛ ውስጥ ሳናስበው መዝሙር በለጠብን። መዝሙር በጣም አይ ዶንት ኖ የጸሎት እኔ መዝሙር ኮንሰርት አለኝ ነው ስላችሁ ያው በጣም ብዙ ሰው ይመጣል። ወዳጆቼም እንደዚሁ ሲሉ ብዙ ሰው ይመጣል። ምናልባት የጸሎት ኮንፈረንስ ብልስ ሰው ይመጣል ወይ ጥያቄ አለኝ። ግን ይሄንን ቻሌንጅ ለማድረግ ሰውን ቻሌንጅ ከማድረግ በፊት ራሴን ቻሌንጅ ማድረግ አለብኝ በሚል ነው ለሰው ሳይሆን ለራሴ የገባኝን እንደው በቃ አንድ እርምጃ መራመድ አለብኝ በሚል የዳዊት ድንኳን አገልግሎት ተጀመረ። ትንቢት በጣም መልካም ነገር ነው። እግዚአብሔር ሲናገር በጣም ደስ ያሰኛል። ግን ቤተክርስቲያን ውስጥ ሰው መምጣት ያለበት ወይም እኔ ቸርች መሄድ ያለብኝ ትንቢትን ፈልጌ ሳይሆን ባይናገረኝም እግዚአብሔርን ፈልጌ ቆንጆ ሙዚቃ ቆንጆ ድምጽ ያለው አገልጋይ ባይኖርም አንዳንድ ጊዜ ቸርች ሳገለግል በቃ ሙዚቀኞች ዘማሪዎች ዝም እንበል ብዬ ጉባኤው እንዲዘምር እጠይቃለሁ። ለምን ዘማሪ ባይኖርስ እንዘምራለን ወይ? እንደዛ እንዘልለታለን ወይ? የሚያዘልለን ፍቅሩ ነው የተረዳነው መረዳት ነው ወይስ ሪትሙ ነው መዝሙሩ ነው? ያው እንደው ቼክ ብናደርግ ራሳችን ለማለት ነውና የመዝሙር ኢቨንት ሲባል የመዝሙር በዓል ሲባል በጣም አዳራሾችን እናጨናንቃለን። እግዚአብሔር ይመስገን። አንዱ መቼም በዚህ ዘመን እግዚአብሔር ቤተክርስቲያንን ከሚባርክበት ነገር አንዱ የዝማሬ አገልግሎት ነው። በጣም ሞዶ ማከብረው አገልግሎት ነው። ግን መዝሙር ትልቅ አይደለም። ትልቅ እግዚአብሔር ነው። በቃ ማምለካችን ላይ ነው ፎከስ ማድረግ ያለብን። የምንጠብቃቸው መዝሙሮች ባይኖሩ ዘማሪው ባይኖር እኔ ዘምርለታለሁ ወይ እኔ አመልከዋለሁ ወይ የሚለውን ሰው የዳዊት ድንኳን ያንን መረዳት ነው ሲገባኝ ለጥቂት ሰዎች ሼር አደረኩኝ። ሞር ቅድም እንዳልኩት ሚሽናል መሆን አለበት መዝሙር የሚል መረዳት ውስጥ ገባሁኝ። ከዚህ የተነሳ በአሜሪካንም የተለያዩ ቦታዎች ራሴ ትኬቴን ቆርጬ እንደው ገንዘብም ከወዳጆቼ መጠየቅ ካለብኝ ጠይቄ ፕሮግራሞችን አደርጋለሁ። አላማዬ ግን ይሄ ነው። ኢትዮጵያ ስመጣ ለጠየቀው ጥያቄ በሌላ ጉዳይ ነው የመጣሁት፣ በወዳጄ ሰርግ ነው የመጣሁት። ግን ኢትዮጵያ በመጣበት አጋጣሚ አልኩኝ ወንጌል በብዛት ባልደረሰባቸው ወይም ደግሞ ዋጋ እየተከፈለባቸው ያሉ እዛ ውስጥ እነዛ ከተሞች ውስጥ ያሉ አብያተ ክርስቲያናት ዋጋ እየከፈሉ እየተሰደዱ እየተገረፉ እየታሰሩ በሚያገለግሉበት ዋጋ በሚቀንደው ትንሽዬ ኮንትሪቢዩሽን ትንሽዬ እኔን እንደ ጠብታ የሆነችን አብሬያቸው ፌሎሺፕ ባደርግ ብጸልይ ብንበረከክ ስለ ከተማቸው በሚል እንደው እነሱ እድሜ ዘመናቸውን የሚከፍሉት ዋጋ ላይ አንድ ጠብታ ነገር ለማስቀመጥ ነው ጎንደር የሚሄደው። ስለ ጎንደር ከሰኞ እስከ ዓርብ በምናደርገው ጸሎታችን ሐሙስ ሁሌ ስለ ከተሞች ነው የምንጸልየው እና ስለ ኔሽንስ እንጸልያለንና እግዚአብሔር መልካምን ነገር እንደሚያደርግ በቃ ለናትናኤል እንደተናገረው ከናዝሬት መልካም ይወጣልን እንዳለው እና ምንድነው የገባኝ ከናዝሬት መልካም ብቻ ሳይሆን የወጣው ያ የእግዚአብሔር መልካምነት ዓለምን የሚያድን የእግዚአብሔር ጸጋ ነው የወጣው። ኢየሱስ የሆነ አንድ መልካም የሚባል አንድን ገጸ ባህሪ ተላብሶ ወይም ደግሞ አንድን አቅጣጫ ብቻ የሚባርክ ሆኗል። የእግዚአብሔር መልካምነት is a package በዛ ውስጥ ዓለምን የሚያድን ያ ለዓለም መድኃኒት የሚሆነው ክርስቶስ ወጣና
አምናለሁ መልካም ይሆናል ብዬ ስጸልይ በየማለዳው ብለን ስንጸልይ እግዚአብሔር የከተሞችን መልክ ይቀይራል። አንዳንድ ከተሞች መታወቂያ ያላቸው አይደለ ከተሞች አንዳንድ ከተሞች በረሃብ ይታወቃሉ፣ በጦርነት ይታወቃሉ፣ በጣም ብዙ መታወቂያ አለ፣ በሃይማኖተኝነት ይታወቃሉ። አንዳንድ ከተሞች ግን በቃ ያንን የነዛን የከተሞችን መታወቂያ የሚቀይር የእግዚአብሔር ሕልውና እንዲመጣ ያን ክብሩን እንድናስተናግድ እንደው በቃ ማድረግ አለብኝ በሚል ነው እና በአሁኑ ጎንደር እንሄዳለን። ጌታ ቢፈቅድና ብንኖር ከአንድ ወር በኋላ ተመልሼ እመጣለሁ። ያኔ ደግሞ ከትግራይ አብያተ ክርስቲያናት ጋር በመሆን መቀሌ ላይ እንደዚሁ ፕሮግራም እናደርጋለን። ከዛም በኋላ ከ3-4 ወር በኋላ እንደገና ተመልሼ እመጣለሁ። 2 ከተሞች በልቤ ያሉ እየጸለይኩ ነው። ወደ ቦረና ወይም ደግሞ ወደ ምስራቅ ኢትዮጵያ ለመሄድ ከሚሽን ጋር ስለተያያዘ ከጸሎት ጋር ስለተያያዘ አብሬያቸው በቃ የእግዚአብሔርን ፊት ለመፈለግ እና ጌታን ደግሞ ለማምለክ ለዛ ነው የመጣሁት። እግዚአብሔር ይመስገን። በጣም ደስ ይላል። በዚህ አገልግሎት ላይ አብሮ ሰራተኛ ለመሆን በጸሎት እናገዛለን። እግዚአብሔር በጣም ይረዳሃል ብዬ አምናለሁኝ። አሜን ሳሚ። አሜን። እስቲ ትንሽ ፐርሰናል ነገር ትንሽ ብቻ ስለ ልጆች እሺ ትንሽ I was thinking the same thing እና እንትን የሚለውን መዝሙር እያሰብኩ ነበር። እንግዲህ ከኔ ዘር ከኔ በኋላ አይመለክም ካንተ ሌላ እሱን አቋረጥኩሽ ግን ዳቂ አባት አገልጋይ እንድትሆን አይፈልጉም ነበር ማለት በፖዚቲቭ ወይ። አሁን አንተ ልጆችህ እንግዲህ እንደ ካንተ በኋላ እግዚአብሔር እንደሚያመልኩ እናውቃለን፣ ግን ስፔሲፊካሊ አገልጋይ እንዲሆኑ ትፈልጋለህ፣ ለዛ ትሬን ታረጋቸዋለህ። ከዚህ ጋር እያይዘ ደግሞ አገልጋይነትስ ምን መሆን አለበት በሳሚ እይታ የሚለውን ብታነሳል። እሺ ልጆቻችን መቼም እንደማንም ወላጅ ጥሩ ቦታ እንዲደርሱልን እንፈልጋለን። ያ ጥሩ ቦታ ግን ምንድነው ስንል ለምሳሌ ልጆቻቸው ዶክተር እንዲሆኑላቸው የሚፈልጉ ሰዎች ዶክተር ይሆኑና በሆነ ደግሞ ትልቅ የህይወት ጥያቄ ያለባቸው ራሳቸውን ለማግኘት ሲፍጨረጨሩ እንመለክ። ዶክተርናቸውን አግኝተዋል፣ ግን ባዶነታቸው ክፍተታቸው በጣም ሰፊ ይሆናል እና እንደማንኛውም ወላጅ ጥሩ ቦታ እንዲደርሱልን እንፈልጋለን። ካሁኑ ጀምሮ በዚህ እድሜያቸው ከዚህም ጥቂት አመታት በፊት ግን እግዚአብሔር በረዳን መጠን ልጆቻችን አገልጋይ እንዲሆኑ ነው የምንፈልገው። በነገርህ ላይ እኔ የምኖርበት ልጆች የማሳድግበት ጊዜና አባቴ እኛን የሚያሳድግበት ዘመኑም ይለያያል፣ በጣም ይለያያል እና እንዳልኩ አባቴ እኔን ሲያሳድግ ባላንስ የማድረግ ችግር ነበረ። በምን እኔ በጣም ለአገልግሎት ከመሰጠት የተነሳ አሁን ደግሞ ያለንበት ሲዝን ላይ ትውልዱ ማገልገልን የሚጠላበት የሚርቅበት ከጌታ ቤት ራሱ ማለት ቸርች መምጣት ራሱ ኋላ ቀር እየሆነበት ያለበት ሲዝን ነው። የሚማርክ የሚስብ ነገር የለም ይሏቸዋል ወጣቶች ከፍ ብለው አይ እኔ ቸርች አልሄድም፣ ምክንያቱም ከቸርች ይልቅ የሆነ ፕራዮሪቲ የሚሰጡት ነገር ይኖራል እና ያ ነገር እኛ ቤት ሳያንኳኳ ከወዲሁ ልጆቻችን አገልጋዮች እንዲሆኑ በሰንደይ ስኩል ውስጥ ሁለቱም እንግዲህ የተወደዱ ቆነጃጅት ሴት ልጆች ነው ያሉን። ሁለቱም በወርሺፕ ውስጥ ቸርች ሰንደይ ስኩል ላይ ሆነ ብለን ወርሺፕ እንዲያዘጋጁ አሉ። ከነሱ ጋር የሚያገለግሉ ህፃናት አሉ። መዝሙር እንዲያጠኑ እንዲያዘጋጁ ወደ የክፍላቸው ከመሄዳቸው በፊት በአንድነት እኛ ቤተክርስቲያን ውስጥ ህፃናት በሙሉ ይዘምራሉ፣ መዝሙር ወርሺፕ ያደርጋሉ። እነዛ ውስጥ ከሚመሩት ህፃናት ውስጥ የኛ ልጆች አሉ። እንዲሄዱ እና እንገፋፋቸዋለን፣ አገልጋይ እንዲሆኑ ሚሽነሪ እንዲሆኑ በህይወታቸው በቃ የሚኖሩለትም የሚሞቱለትም እውነት ይሄ እንደሆነ በመዝሙርም ይሁን በምን በሚገባቸው ልክ ለመንገር እንሞክራለን እና ምክንያቱም በአዲስ ኪዳን ውስጥ ቀደምም ኦፍ ካሜራ ላይ ስነግራችሁ እንደነበረው እግዚአብሔር የብሉይን ህግ ከሻረበት መንገድ አንዱ በአመት አንድ ሊቀ ካህን የሚገባበትን መቅደስ አፈርሰዋለሁ ብሎ ኢየሱስ ከመጣ በኋላ ምንድን ያደረገው በየቀኑ ለእግዚአብሔር የምናጠን ካህናት ነው ያደረገን። ስለዚህ በቃ ክህነታቸውን ካህንነታቸውን በቃ ትምህርት ቤትም ይሁን
ምን ይሁን መጨረሻቸው ዴስቲኒያቸው በሚሄድበት መንገድ ምራው አይደለም የሚለው ሶ ይሄንን መንገድ ነው የምትሄዱት እያለን ሞር ገናም ልጆችም ስለሆኑ ይመስለኛል በእርግጥ ግን በሌላ በትምህርት ወይም ደግሞ በስራ ዓለም ውስጣቸው ያለ ፍላጎት ኦነር እናደርግላቸዋለን ግን በቃ በእግዚአብሔር ቤት ውስጥ መተከላቸውን እሱ ላይ ነው ፎከስ የምናደርግባቸው አገልጋይነት በሳሚ ህይወት ውስጥ ወይም ምንድነው የሚለው ቃል ልጆች ምን አይነት አገልጋይ እንዲሆኑ ተፈልጋል ልጆቻችን እንግዲህ አሁን ባሉበት እድሜ ትልቋ መዝሙር ትወዳለች አምልኮ ትወዳለች አንድ መዝሙር አብራችሁ ዘምራችኋል ክሪስማስ ላይ ዘምረናል አይ ቲንክ 6 አመቷ ኦር እንደዚህ ያለ አስደንግጣኛለች መዝሙር ጽፋ መጣ ሪሊ ይሄ መዝሙር በውስጥ ያለ ልዘምርላችሁ የማ መዝሙር የራሴ ነው አንድ ቀን ደግሞ ስንሄድ እንዳጋጣሚ ዝም ብላ ነበር መኪና ውስጥ እየነዳ ረጅም መንገድ ነበር የምንሄደውና ትንሿ ልጃችን ከማሚ ጋር ነበር ሁለታችንም ነበር የምንነዳውና እንዴ ለምን ዝም አልሽ በመስታወት የተኛች መስሎኝ ነው አይ ያንን አንድ መዝሙር በእንትን መጥቶ እያሰብኩት ነበር ሜዲቴት እያረጉት ነበር አለች በጣም ደነገጥኩ እግዚአብሔርንም አመሰግናለሁና በቤተ ክርስቲያን ውስጥ አገልጋይ ይሁኑ እንጂ ማለት ኢንጌጅ ያርጉ እንጂ እኔ ዘማሪ ይሁኑ ሰባኪ ይሁኑ ሚል እንትን ውስጥ የለሁም ግን በቃ በእግዚአብሔር ስራ ውስጥ በእግዚአብሔር መንግስት ውስጥ ሰራተኛ ሆኖ ማየት ፈልጋለሁ እና እግዚአብሔር ረድቶን እኔም ማሚም ቸርች ውስጥ በደንብ ኢንቮልቭ እናደርጋለን በቃ ያለንን ጊዜ አመቻችተን አስተካክለን ዋጋ የሚያስከፍልም ከሆነ ከፍለን በተለያዩ አገልግሎቶች እናገለግላለን ያዩናል እና ያንን ምርጫ እንደሚመርጡ እርግጠኛ ነን በቃ እንዲሄዱ ብቻ ሳይሆን ምን ነግራቸው ያገለግልንም ጌታን ያዩኑትን ስለሚያዩ ያዩናል እና ምንም አይነት አገልጋይ ይሁኑ ግን ቤተክርስቲያን ውስጥ ተቀማጭ እንዲሆኑ አንፈልግም ያ እንዳይሆኑ ደግሞ በተቻለ መጠን ያው ያገዝናቸው ነው ያለነው ናይስ አገልጋይነት በኔ አመለካከትም ብቻ ሳይሆን እንደ እግዚአብሔር ቃልም ስሙም ራሱ አገልጋይ ሲባል ሌላውን እሱ ዝቅ ብሎ ሌላውን ሰርቭ የሚያደርግ ነው የሚጠቅም ነው ለሌላው መባረክ መጽናናት ምክንያት የሚሆን ነውና አንድ ጊዜ ያው መቼም ሳት ብሎኝ እኔም ራሴ አገልጋይነትን ለራሴ ተጠቀምኩባቸው ጊዜያቶች አሉ እና ግን እግዚአብሔር ሲያስተምረኝ ነው ለካ እኔ መቼም ያገልጋይነቴ ምሳሌ ኢየሱስ ነው እሱ ደግሞ እኔ የዋህ ነኝ በልቤም ትሁት ነኝ ካለ እኔ እንዴት ነው የዋህ ማልሆነው እኔ እንዴት ነው ትሁት ማልሆነው እሱ ዝቅ ብሎ እግር ካጠበ አገልጋይነት እግር ጠቡኝ ሳይሆን እግራችሁን ልጠብ ማለት እንደሆነ ከክርስቶስ ተምሬያለሁኝና ደግሞ ጳውሎስም እንዳለው ታማኝ አድርጎ ስለቆጠረን እንጂ እኛ ታማኝ ስለሆነን አይደለም ጸጋውን ስለሰጠን እንጂ እኛ ጸጋ ስላለን እኛ ጋር መጥቶ ኦኬ አንተ ጋር ባለው ነገር አገልግለኝ ብሎኝ አይደለም ራሱ ሰጥቶኝ ነው መክሊትን ራሱ ሰጥቶ አትርፍልኝ ያ ብሎ ስለዚህ ከኔ የሆነ ምንም ነገር ከሌለ እኔ አብልጬ ዝቅ እያልኩኝ ላገለግለው ይገባኛል እንጂ በዚህ ውስጥ እግዚአብሔር ይመስገን የሰው መውደድ ይኖራል ማለት የሚመጡ ነገሮች ይኖራሉ እነሱ ግን የመጡት እኔን አገልጋይ ሆኜ እንድቆይ ሊያደርጉኝ እንጂ አገልጋይነትን ባሪያነትን ወይም ዝቅ ማለትን ትቼ እንድታበይ አይደለም ወይም ደግሞ ከፍ እንድል ፖዚሽን እንድቀይር ሰውን ዝቅ ብዬ ማነው ወደ ታች እንድመለከትባቸው አይደለም ያገኘኋቸው ነገሮች ሁሉ ከእግዚአብሔር ጸጋ ከእግዚአብሔር ፍቅር ከእግዚአብሔር ምሕረት የተነሳ ነውና እኔ አገልጋይ መሆን አለበት ብዬ ማምነው አገልጋይ ነው ማገልገል ነው ያለበት ከትርጉሙ እንዳልከው ነው በቃ ከትርጉሙ ቢነሳ ሰው ጥሩ ነው የሁሉ ጊዜ ጥያቄ ነው ባይዘውይና ሰው ሃምብል ካልሆነ እኔ ስቲል አንደኛ አይደለም ለማገልገል እግዚአብሔርን ጌታ ኢየሱስንም አውቃል ብዬ አላስብም ምክንያቱም እሱን ያወቀ ሰው እሱ ያሳየን ነገር ሃምብልነስ ነውና ቴንክ ዩ ሄን ሪማይንድ ስላረከን አሜን ቀለል ያው ጥያቄዎች ነው እንጠይቀው እስካሁን ከባድ ነበር አይ just fun እሺ ማትረሳው የአገልግሎት አጋጣሚ ፈኒ ነገር ቢሆን ደስ ይለኛል
ባይሆንም ችግር የለም። ባይሆንም ችግር የለውም። አክቹሊ ያው የሚያስተምርም ከሆነ ኢትስ ኦኬ። እኔ የማረሳው የአገልግሎት አጋጣሚ ለመጀመሪያ ጊዜ ከአዲስ አበባ ወጥቼ አንድ ክፍለ ሀገር ነው የሄድኩት እና ማን ነው ስምህ አለኝ። ሳሚ ተስፋ ሚካኤል። አንተ ይሄ ምንድን ነው ቦርሳ? ምንድን ነው ውስጡ ያለው? አይ ትምህርት ቤት ከትምህርት ቤት ነው የመጣሁት። አይ አባት የለህም አለኝ። ኧረ አለኝ። እኔ እኮ አባቴን ስንት ኤሎሄ ኤሎሄ ብዬ እኮ ነው የወጣሁት እና በቃ ነገ ጠዋት ባለው እንትን ትመለሳለህ አለኝ። አውቶቡስ በጠዋት በበራሪው ውሰዱት አላቸው። ልታገለግል ነው የሄድከው? ላገለግል ተጋብዤ ነው የሄድኩት። አንሳበት ነው? አዎ በቃ ልጅ ነኝ፣ ተማሪ ነኝ ምናምንም ስለው ደግሞ ትልልቅ የሚባሉ በጊዜው ስመጥር የሚባሉ አገልጋዮች ወረድ አሉ። ስለዚህ 2 አሉ በቂ ነው አለና ተመለስ አለኝ። ያቺ ቀን ልክ ምን ነው ሰማያትን ቀደ ብትወርድ እንደሚል ኢሳይያስ እንደዛ ቁጭ ብዬ ነው ያደርኩት። ወረድ አልኩት ጌታ በቃ ወረድ በቃ የምታደርገው አድርግ፣ እኔ አልሄድም። በኋላ ያው እነሱ ተኛ ብለውኝ ነው የሄዱት። ነገር ይልኩክ ማለት ነው በበራሪ እና በንጋታው አይ ቲንክ አንደኛው ሰው ራራልኝና አንድ መዝሙር ዘምሮ ይሄዳላቸው እዚህ ድረስ ከሰዓት ይሄድ ተባለ እና የሚገርማችሁ አንዳንዴ ሁኔታን አይተን አፒራንስን አይተን ሰዎችን በቃ እንትን እናደርጋለን እና እኔ በዘመኔ የምፈራው ነገር እሱ ነው። እኔ ራሴን እዚህ ጋር አድርጌ ሰውን ታች ማየት በጣም ፈራለሁ እና በህይወቴም ስላየሁት ማለት ነው። እና ያኔ ኢቭን ወደ መድረክ ስወጣ ሙዚቀኞቹ ያኔ ባንድ አልነበረም፣ ግን እንደ ሚኒ ባንድ ነበር። 2 ኪቦርድ፣ ሊድ ጊታር፣ ቤዝ ጊታር ነበር። ወረዱ ባንድ እዛ በቃ ያሉት ሙዚቀኞቹ ወርደው ሄዱ እና እግዚአብሔር ይመስገን ትንሽ ኪቦርድ ሞክራለሁ በቃ ከፍቼ ዋና አንዱንም ኪቦርድ የሚይዘው የለም ነው የለም በቃ ወረዱ፣ 4ቱም ወረዱ እና በቃ ራሴ የዘመርኩኝ ወረደ ያልኩት ጌታ ወረደ። ሊትራሊ በቃ እኔ ጨርሼ መዝሙሩን 10 ደቂቃ ነው የተባልኩት። ወርጄ ጉባኤው ማን ያቆሙ እና አምላክ ነህና አምላክ ነህና አምላክ ነህና ጌታዬ አምላክ ነህና ላምልክ እንደገና ላምልክ እንደገና ላምልክ እንደገና ላምልክ እንደገና ብዬ ነው የዘመርኩት። ላምልክ እንደገና ያለ ህዝቡ እኔ ወርጃለሁ። ፕሮግራም መሪ ወጥቶ ማን ያስቆሙ እንደገና ተጠርቼ እኔ መዝሙሩን ቀጥል ተብዬ እና በዓል ስለነበረ መመለስ ነበረብኝ። ትምህርት ቤት ተማሪ ስለሆነ በፍጹም እስከ መጨረሻ ቀን መቆየት አለብህ አለኝ። ያ አባቴ ለሞ ያለኝ አገልጋይ ማለት ነው። እና ሪሊ ያንን ዘመን አረሳውም። ያንን ጊዜ አሜዚንግ። በዚህ አጋጣሚ የቤተክርስቲያን አገልጋዮች እባካችሁ ጸጋ ነው የሚያገለግለው ውስጣችን ያለውን። that's nice። ሌላ ጥያቄ ሳሚ ከራሱ መዝሙር ሌላው ስለሚከብድ ካንተ መዝሙር እስከዛሬ ከዘመርካቸው ዘመንህም ሙሉ አንድ ዘምር ብትባል የትኛውን ብቻ ትዘምራለህ? በጣም ታዲያ ቀላል ጥያቄ ነው ያልሽ? በጣም ከባድ ጥያቄ ነው። ቅድም እንደተባለው ይመስለኛል የከበረን መዘምር ይመስለኛል። ለምን ፓኬጅ እሱ መዝሙር አንደኛ እለት ራሴን ሪማይንድ የሚያስደርገኝ ለምን እንደጠራኝ ለምን እንደፈለገኝ የሚነግረኝ መዝሙር ነው። ሁለተኛ በመውደቅ በመነሳት ውስጥ የሚመር የሚራራ አምላክ እንዳለ የሚያሳየኝ መዝሙር ነው። በመጨረሻም ግን ደግሞ መዝሙሩ ሲያልቅ በምስጋና በዝማሬ ገባለው ስለሚል በቃ ሁሉ ጊዜ ደግሞ ያንን ኑሮዬን ስራዬን እንደሆነ ያሳየኛልና አይ ቲንክ እሱ መዝሙር መዘምር ይመስለኛል። አሁንም እንዘምር። እሺ ከመጀመሪያው እስከ መጨረሻው ከሆነ በጣም ይረዝማል። አይ just አንድ ቁጥርና አንዱን እንትን። እሺ ምረጡና እናንተ ከየትኛው ፓርት? መሰዊያ ሰራሁኝ ለሰዋል
በፊት ላቀርበው ያለኝን በሙሉ ታውቀዋለ የቱን ነው ምትሻው እያልኩኝ ስደረድር ምድርና ሞላዋ ለካስ አንተ ነው የሚቃጠል መስዋዕት ደስ እንዳያሰኝም ይህንን ተረዳው። ታዲያ እኔ ምኔን ልስጥ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስጠዋለኝ ራስህን። ታዲያ እኔ ምኔን ልስጥ ምን ሰውቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስጠዋለኝ ራስህን። ስለዚህ ራሴን ሕያውና ቅዱስ አድርጌ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ጌታ። ሌላ ምን ትዝ አለኝ? በአሁኑስ በርዝዴ እንትን ስካይ ዳይቭ ታደርጋለህ? ከ40 ዓመት ጀምረ እያረክ ነው አይደል? ልክ ነው። ስካይ ዳይቭ እኔ አንድ ጊዜ እኮ ነገር መስለኛል 40 ላይ 41 42 43 አደረኩኝ። 44 ላይ አላደረኩም። 44 ላይ እንደው በቃ ትንሽ ደግሞ ከዛ ለየት ያለ ነገር ማድረግ ፈለኩና ባንጂ ጃምፕ ይባላል። አላያችሁትም? አላየሁትም። ከድልድይ ላይ ገረት አስሮ ነው መዘ ከድልድይ ላይ እግር ሳይሆን ወገብ ነው። ማጨራሽ ይሄን ኢትዮጵያ አይቀርም። በጣም ደስ ይላል። በጣም so much fun። በጣም አድቬንቸር ትወዳለህ ነው? በጣም ወዳለሁ። አድቬንቸርስ ነኝ እና ስካይ ዳይቪንግ ማለት ማድረግ አሁንም ባድርግ ደስ ይለኛል፣ አደርጋለሁም ግን እንደው በቃ ደግሞ ይሄኛውን መሞከር አለብኝ በሚል ባንጂ ጃምፕ አደረከ 300 ፊት በኖርዝ አሜሪካ the highest ባንጂ ጃምፕ ማለት ነውና አንተ እኮ ብትወራሱ አዙሮት ወርቃለህ። 300 ፊት በእኛ ስንት ነው? እሱ ተመልካቾቻችን ካልኩሌት ቢያደርጉ ጥሩ ነው። ይቀጣ እንደ ገንዘቡ በእኛ የሚታርጉ መስሎኝ ነው። አይ of course እሱማ ግን አታስቡ ባታስቡ ነው የሚሻለው። ደስ ይላል። እንደዚህ አይነት ነገር ማድረግ ትወዳለህ ነው? ደስ ይለኛል። ፎቶግራፎቹን ሲያሳየን ነበር። በጣም ገራሚ ፎቶግራፈር ነው ሳሚ። እኛ ግን እንፈልጋለን። አሁን ቅድም ስናያቸው የሆነ ኤግዚቢሽን ያስፈልጋል። በደስታ ማሰብ አለብህ። እችላለሁ በሚቀጥለው ጊዜ ወይ ስመጣ በጣም ነው የሚያማምሩት። ባይዘው እንግዲህ ከሰጠን አንድ ሁለት ዝም ብለን እናሳያቸዋለን። በደስታ ስልኩ በጣም የሚያማምሩ እና ትራቭል ታረጋለህ? አዎ ለአገልግሎትም ትራቭል አረጋለሁ፣ ቬኬሽንም ትራቭል አደርጋለሁ። በማደርግበት ጊዜ አድቫንቴጁን ወስድና ለምሳሌ እዛ ከተማ እዛ አካባቢ ቅርብ የሆነ ምን አለ በሚል ዋጋ ከፍዬም ሄጄም ቢሆን ማየት ያየሁትን ደግሞ ያው ካሜራ ላይ ማስቀረት እወዳለሁ። ደስ ይለኛል። ሶ ፋይናላይዝ እናርክ ቻለሽ ሳሚን ከዚህ በኋላ በምን እንጠብቀው? እንዴት ቁጥር 5 አልበም አለ ወይስ ምንድነው አገልግሎት? እኔ ከዚህ በኋላ እንደው እግዚአብሔር ይረዳኛል፣ ጸልዩልኝ። ሚሽነሪ በሆን በጣም ደስ ይለኛል። ሚሽነሪ ቤተሰብ ቢኖረኝ በጣም ደስ ይለኛል። አይ ዶንት ኖ ሳላስበው በህይወቴ በሆነ አጋጣሚ ከሚሽነሪዎች ጋር ተገናኘሁና በቃ እኛ ምንሮጥለት ሩጫ እና እውነት እግዚአብሔር የሚፈልገው ነገር ሳይ በጣም ማለት ተለያየብኝ እና እኛ የምናስበው ሁሉ ጊዜ ያው የህይወት ሩቲኖች አሉ። እንማራለን ወይም እንሰራለን፣ ከዛ እናገባለን፣ እንወልዳለን፣ እናሳድጋለን እያልን ብቻ ከዚህ ዓለም ኤግዚት ማድረግ ነው እና በዚህ ውስጥ የእግዚአብሔር ስራ በተለይ የወንጌሉ ስራ አሁን ባለነው ክርስቲያኖች ላይ ብዙ አይታይም፣ በእኔም ላይ አይታይም እና
ከዚህ በኋላ ግን በቃ ብርሃንነቴ ቢታይ በጣም ደስ ይለኛል። እግዚአብሔር የጠራኝ ጨው እንደሆን ስለሆነ በጣም ደስ ይለኛል እና የሚሽነሪ ላይፍ ወይም የአገልጋይ ላይፍ የዚህ ዓመት መሪ ጥቅሴ እሱ ሊልቅ እኔ ግን ላንስ ይገባኛል የሚለው ነው እና ጨው ናችሁ ካለን ጨው ወጥ ውስጥ ስናስገባው አይታይም። ብልቃጥ ውስጥ ሲሆን ነው ብቻውን ሲሆን ነው የሚታየው። ለተፈጠረበት ዓላማ ላይ ሲውል ግን ዲሶልቭ ያደርጋል። የሚታየው ወጡ ነው። ልክ እንደዛው በቃ እኔ እሱን ለማምለክ ከሆነ የተፈጠርኩት፣ እኔ እሱን የምስራቹን ቃል ለመናገር ከሆነ የተፈጠርኩት፣ እኔ ላንስ፣ እኔ ልጠፋ፣ እኔ ልደበዝዝ፣ እሱ ግን ሊተልቅ፣ እሱ ግን አብልጦ ሊበራ፣ እሱ ግን በቃ በእኔ ላይ ሊታይ ይገባኛል በሚል እኔ ያለሁትና የህይወቴ ከዚህ በኋላ ያለው የህይወቴ አካሄድ ያ በቃ የሚሽን ላይፍ ቢሆን በጣም ደስ ይለኛል። በጸሎት ውስጥ በአምልኮ ውስጥ ስቲል መዝሙሩን እተዋለሁ እያልኩ አይደለም፣ ግን መዝሙሮቹም አምልኮውም የማደርጋቸው አገልግሎቶችም ከዛ አንጻር ቢሆኑ ደስ ይለኛል። ደግሞ በጣም የሚገርማችሁ አይዶን አስተውላችሁ ከሆነ አላቅም፣ በዚህ ዘመን በተለያየ አቅጣጫ ቤተክርስቲያንን እግዚአብሔር እየቀሰቀሳት ያለ ይመስለኛል ለሚሽን እና በቤተክርስቲያን ውስጥ የሚሰበሰበው ገንዘብ ይሁን የሚሰራው ስራ ይሁን የሚደረገው አገልግሎቱ ይሁን ቤተክርስቲያን ሚሽን ተኮር የሆነች ያለች ይመስለኛል በዚህ ጊዜና እኔ የማገለግልበት ቤተክርስቲያን እንደዛ ሆናለች። አብልጦም በፊትም ነበራቸው፣ ግን አሁን ደግሞ አብልጦ ሚሽን ላይ ለመስራት ተነስተናል እና ያ ቢሆን ህይወቴ ደስ ይለኛል በጣም። እግዚአብሔር ይመስገን። አሜን። እንግዲህ ሳሚዬ እግዚአብሔር የልብህን መሻት እቅዶችህን ሁሉ ወደ ምድር ደግሞ ወደዚህ ወደሚታየው ዓለም እንዲያመጣልን ምኞታችንም ጸሎታችንም ነው። እጅግ በጣም የሚደንቅ ጊዜ ነበረን ተመልካቾቻችን ከዘማሪ ሳሚ ጋር። በሚቀጥለው ደግሞ ሲመጣ እናገኘዋለን ድጋሚ አብረን ደግሞ ስለ አገልግሎት እንጠይቀዋለን። በሚቀጥለው ፕሮግራም ሌላ እንግዳ ይዘንላችሁ እንመጣለን። እስከዛው ሰላም።